በሰርጋችሁ ጧት ራሳችሁን በማታውቁት ሰው አልጋ ላይ ብታገኙት ምን ይሰማችኋል? ለታሪሮ ይህ የቅዠት ያህል የሚከብድ እውነት ነበር። ወዳጅ ባለቻቸው የቅርብ ሰዎች ሴራና በእጮኛዋ በኮፊ የጥርጣሬ ጅራፍ የተገረፈችው ታሪሮ ክብሯንና ትዳሯን በአንድ ቀን አጣች። ነገር ግን በዚያው ጨለማ ሌሊት ህይወቷን ለዘላለም የቀየረውና የልጁ አባት የሆነው ኦቢና ከጥፋተኝነት ስሜት ተነስቶ የህይወቷ ጠባቂ ሆነ። አንዳንድ ጊዜ ህይወት በቆምንበት ስፍራ ትሰበራለች። ነገር ግን ስብራታችን መጨረሻችን ላይሆን ይችላል። ታሪሮ በአንድ ጧት ክብሯን፣ ትዳሯን፣ ጓደኛዋን ስታጣ ዓለም በሙሉ በፊቷ የጨለመባት መስሏት ነበር። ነገር ግን እውነቱ ሲገለጥና በደሏ ሲታወቅ ያሳደዷት ሁሉ ደጃፏ ላይ በጸጸት ይንበረከካሉ። ለመሆኑ ታሪሮ በዚህ ጊዜ የምትመርጠው ማንን ይሆን? በኩራት ጥርጣሬ ጥላቻን የዘራውንና ሰርጉን የሰረዘውን ኮፊን ወይስ በጸጸትና በእውነተኛ ፍቅር እጇን የያዘውን ኦቢናን? ክህደት፣ ሴራና ፍቅር የተሳሰሩበትን ይህን ልብ የሚነካ ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ከየት ሆናችሁ እየተከታተላችሁት እንደሆነ ኮሜንት ላይ ጻፉልን። የሁላችሁንም መስማት እንፈልጋለን። ያላችሁበትን ሀገር፣ ዓለም፣ የከተማችሁን ስም ጻፉልን። እንደዚሁም ደግሞ አሁን ይህንን ታሪክ እየሰማችሁ ባለበት ሰዓት በእናንተ ሀገር የሰዓት አቆጣጠር ስንት ሰዓት እንደሆነም ጻፉልን። አንዲት የደግነት ተግባር የሰውን ህይወት ትቀይራለች ብላችሁ የምታምኑ ከሆነ ላይክ አድርጋችሁ ጀምሩት። ምክንያቱም የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት ድንቅ የሆኑ ታሪኮችን መስማት የሚያስደስታችሁ ከሆነ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው ቆንጆ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። አሁን በቀጥታ ወደ ዛሬው አስደናቂ ታሪክ እንመለስ። ታሪሮ ቼዜሮ የደረቀ ጉሮሮ፣ የከበደ ራስና የሆነ በጣም ስህተት የሆነ ነገር እንዳለ በሚሰማ እንግዳ ስሜት ነቃች። ለጥቂት ሰኮንዶች ያህል አይኖቿን አልገለጠችም ነበር። አልጋው ለምን እንግዳ እንደሆነባት ለመረዳት በመሞከር ብቻ እዚያው ተኝታ ነበር። ፍራሹ በጣም ለስላሳ ነበር። አየሩ ውድ የሆነ የሽቶና የቀዝቃዛ የአየር ማደሻ ሽታን ይሸታል። በክፍል ውስጥ የሆነ ቦታ ላይ ከኤር ኮንዲሽነር የሚወጣ ዝቅተኛ ድምጽ ይሰማል። ከዚያም አይኖቿን ገለጠች። መጀመሪያ ያየችው ከበላዩ ቻንዲለር የተንጠለጠለበት ነጭ ጣሪያ ነበር። ልቧ መምታቱን አቆመ። ያ የሷ ክፍል አልነበረም። ታሪሮ በፍጥነት ራሷን ወደ ላይ ገፋች እና ብርድ ልብሱ ከደረቷ ላይ ተንሸራተተ። ደነዘዘች። በከፊል ለብሳለች። የልብሷ አንዱ ጎን ከትከሻዋ ወርዶ ነበር። በትላንትናው ዕለት በሚገባ ተሰርቶ የነበረው ጸጉሯ ተዝረክርኮ በፊቷ ላይ ተኝቷል። አተነፋፈሷ ወዲያውኑ ተለወጠ። አይሆንም ስትል በሹክሹክታ ተናገረች። በድንገት ወደ ሌላኛው ያልጋው ጎን ዞረች። አንድ ወንድ ከጎኗ ተኝቶ ነበር። ሸሚዝ አልለበሰም። እድሜው በሰላሳዎቹ መጀመሪያ ላይ የሚገመት፣ ተኝቶም ቢሆን ረጅም ጠንካራ ደረት፣ ጠፍጣፋ ሆድና ራሱን እንደሚንከባከብ የሚያሳይ አይነት ሰውነት ያለው ሰው። ቆዳው ለስላሳና ጥቁር ቡናማ ነበር። ፊቱ ጠንካራና ማራኪ ሲሆን ወፍራም ቅንድቦችና ታሪሮ በድንገት እየሰመጠችበት ላለው እብደት በጣም የተረጋጉ የሚመስሉ ከንፈሮች ነበሩት። እሱ በጣም ቆንጆ ነበር እና ለሷ ሙሉ በሙሉ እንግዳ። ታሪሮ ጮኸች። ሰውየው ወዲያውኑ ደንግጦ ነቃ። ምንድነው? አለ በፍጥነት እየተቀመጠ። ድምፁ በጥልቅ እንቅልፍ ምክንያት የከረከረና የጎረነነ ነበር። ታሪሮ ሰውነቷ ያልጋውን የኋላ ሰሌዳ እስኪነካ ድረስ ወደ ኋላ ተጠጋች። አንተ ማነህ? ብላ ጮኸች። እኔ ማነኝ? አዎ፣ ለምንድነው በዚህ ክፍል ውስጥ ያለሁት? ሰውየው አሁንም ከእንቅልፉ ለመንቃት እየሞከረ አይኑን በደንብ አሻሸ። በክፍል ውስጥ ዙሪያውን ተመለከተ። ከዚያም ወደሷ። አይኖቹ በግራ መጋባት ጠበብ አሉ። ይህ ምን አይነት ጥያቄ ነው? ታሪሮ በቃላቱ ልትታነቅ ጥቂት ቀራት። በማላውቀው ክፍል ውስጥ ከማላውቀው ሰው አጠገብ ተኝቼ ነቅቼ ምን አይነት ጥያቄ ነው ብለህ ትጠይቀኛለህ እንዴ? ሰውየው አሁን ሙሉ በሙሉ ቀና ብሎ ተቀመጠ። ብርድ ልብሱ ከወገቡ ዝቅ ብሎ ወረደ እና ታሪሮ በፍጥነት ፊቷን አዞረች። እባክህን ራስህን ሸፍን። ወደ ራሱ ዝቅ ብሎ ተመለከተ። ከዚያም ብዙም ሳይጨነቅ ብርድ ልብሱን ሳበ። እሺ፣ ለአንድ ሰከንድ መጮህሽን ማቆም ትቻለሽ? እባክሽ ጩኸትሽን አቁሚ አለ። ከዚያም ለጥቂት ጊዜ ትኩር ብሎ ተመለከታት። አሁን በትክክል እያያት ነበር። እየተወነች እንደሆነ ወይም የምሯን እንደሆነ ለመመዘን የሚሞክር ይመስላል። ከዚያም ፊቱ ተለወጠ። የምርሽን ነው? የታሪሮ አይኖች ወዲያውኑ በእንባ ተሞሉ።
አዎ የምሬን ነው። ማነህ አንተ? ትንፋሹን ሳበ። ስሜ ኦቢና ይባላል። በህይወቷ ያንን ስም ሰምተው አታውቅም። አላውቅህም፣ ከዚህ በፊትም አግኝቼህ አላውቅም። ኦቢና አንዱን እጁን ፊቷ ላይ አሻሸ። የደከመ ይመስላል፣ ነገር ግን ገና አልተደናገጠም ነበር። ይህ ምን አይነት ጨዋታ እንደሆነ አላውቅም፣ ግን ይህ ጨዋታ አይደለም። ለምንድነው ባልጋ ላይ ያለሁት? ኦቢና ለሌላ ሰከንድ ተመለከታት። ከዚያም ደሟን የሚያቀዘቅዝ መልስ ሰጣት። ምክንያቱም አብረን ስለተኛን ነው። ክፍሉ ጸጥ አለ። ታሪሮ መስማት እንዳቆመች ሁሉ ትኩር ብላ አየችው። አሁን ድምጿ ዝቅተኛ ነበር። ምናልባት እሱ ራሱ አሁንም ግራ ስለገባው ሊሆን ይችላል። ያ ነገር ተፈጥሯል ብለሽ እየጠየቅሽ ከሆነ አዎ ተፈጥሯል። ታሪሮ ራሷን በጣም በፍጥነት ከመነቅነቋ የተነሳ ሊያማት ጥቂት ቀራት። አይሆንም፣ በፍጹም ሊሆን አይችልም። ኦቢና ፊቱን አኮሳተረ። ሊሆን አይችልም ስትይ ምን ማለትሽ ነው? በቃ ሊሆን አይችልም ማለቴ ነዋ። እኔ ከማላቃቸው ሰዎች ጋር አልተኛም። እኔ እንደዚህ አይነት ሰው አይደለሁም። ከዚህ በፊት አይቼ አላውቅም። ለረጅም ጊዜ ተመለከታት። ከዚያም ወደ አልጋው ወለሉ ላይ ወዳሉት ልብሶችና ተመልሶ ወደ እሷ ተመለከተ። ታሪሮ አይኑን ተከትላ ከወንበሩ አጠገብ አንድ የጫማ ተረከዝ፣ ምንጣፉ ላይ የሱን ሸሚዝ፣ ጠረጴዛው አጠገብ የሷን የእጅ ቦርሳና ካልጋው ስር አንድ የጆሮ ጌጥ አየች። ሆዷ ተረበሸ። አምላኬ ሆይ በሹክሹክታ ተናገረች። ሁለቱንም እጆቿን በራሷ ላይ ጫነች። ትዝታዎች ሊመለሱ ሞከሩ። ጮክ ያለ ሙዚቃ፣ ብርጭቆዎች፣ ሳቅ፣ አንድ ሰው መጠጥ ሲሰጣት። ከዚያ ምንም ነገር የለም፣ ባዶ ጨለማ። ይህ ፈጽሞ ሊሆን አይችልም። የኦቢና ድምፅ ትንሽ ረገብ አለ። በእርግጥ ምንም የምታስታውሹ ነገር የለም? እንደዛ እያልሽኝ ነው? ታሪሮ በፍርሃትና በመጽየፍ ተመለከተችው። እንደምታውቀው ሰው አታናግረኝ። ጥሩ ነው፣ ግን እዚህ ነበርሽ። እዚህ እንደነበርኩም አውቃለሁ። አሁንም እዚህ ነው ያለሁት ጮኸች። ችግሩም ያ ነው። ደረቷ አሁን በፍጥነት ይነሳ ነበር። በአንድ ጊዜ ሙቀትና ቅዝቃዜ ተሰማት። ከዚያም አስታወሰች፣ ዛሬ ሰርጓ ነው። ታሪሮ እጇን መዳፏ ላይ ጫነች። አይሆንም፣ አምላኬ ሆይ ምን ውስጥ ነው የገባሁት? ብርድ ልብሱን ወደ ጎን ገፋችና ከአልጋው ላይ ዘላ ተነሳች። እግሮቿ ከበታቿ ሊከዷት ደረሱ። ከመውደቋ በፊት የጠረጴዛውን ጠርዝ ያዘች። ምንድነው? ኦቢና ጠየቀ። አሁን የበለጠ ንቁ ሆኖ እየታየ ነበር። ታሪሮ ወደሱ ዞረች። ፊቷ ገርጥቷል። ዛሬ ሰርጌ ነው። ትኩር ብሎ አያት። ምን? አዎ ዛሬ ነው የማገባው ጮኸች። ዛሬ ጠዋት። ከነቃች በኋላ ለመጀመሪያ ጊዜ ኦቢና በእውነት ደንግጦ ታየ። ታሪሮ በሚንቀጠቀጡ እጆቿ እቃዎቿን መሰብሰብ ጀመረች። ስልኳ ጠፍቶ ነበር። ልብሷ ተጨማዷል። ራሷ ሊፈነዳ እንደሚችል ሁሉ ተሰማት። ደጋግማ ተናገረች። ይህ ሊሆን አይችልም፣ ፈጽሞ ሊሆን አይችልም። ትላንት ምሽት ከኮፊ ጋር ነበረች። ኮፊ መንሳ፣ ከጥቂት ሰዓታት በኋላ የምታገባው ሰው። ኮፊ ጥሩ ቤተሰብ ያለው የተረጋጋና ጨዋ ወጣት ነበር። እሱ በእርግጥ ፍጹም አልነበረም፣ ልክ እንደ ማንኛውም ሰው። ግን እሷን ደህንነት እንዲሰማት በሚያደርግ ቋሚና ለስላሳ መንገድ ይወዳት ነበር። ለዚህ ቀን ለወራት አቅደው ነበር። ቤተሰቦቻቸው ተዘጋጅተዋል፣ ጓደኞቻቸውም ደርሷል። ነጭ ልብሷ እየጠበቃት ነበር። አሁን ግን ህይወቷ ቀድሞውኑ እንደፈራረሰ በሌላ ሰው ሆቴል ክፍል ውስጥ ቆማለች። በሩ ላይ ጠንካራ መንኳኳት ተሰማ። ታሪሮ ደነገጠች። አሁንም ሌላ ማንኳኳት። ታሪሮ! አንዲት ሴት ከውጪ ድምጿን አሰማች። ታሪሮ እዚህ ነሽ? የቅርብ ጓደኛዋና ዋና ሚዜዋ ዙሪ ኦኮሮ ነበረች። የታሪሮ ፊት ሙሉ በሙሉ ገረጣ። እሷ ወይም ኦቢና ሳይንቀሳቀሱ በሩ ተገፋ። ኮፊ መጀመሪያ ገባ። ከአንድ እርምጃ በኋላ ቆመ። ከኋላው ዙሪ አይኖቿ ተለጥጠው ቆማ ነበር። እና ቺዲ የኮፊ የአጎት ልጅና ሚዜ ከጧት ጀምሮ ሆቴሉን ሲፈልግ የነበረው። ለአንድ አስከፊ ሰከንድ ማንም አልተናገረም። የኮፊ አይኖች ቀስ ብለው ከታሪሮ ከተጨማደደው ልብስ ወደ ኋላዋ ወዳለው አልጋ፣ ከዚያም አሁንም ሸሚዝ ሳይለብስ ወደ ተቀመጠው ኦቢና ተንቀሳቀሱ። ታሪሮ ከዚህ በፊት እንደዚህ ተቀይሮ የሚያውቅ ፊት አይታ አታውቅም። ኮፊ ጸጥ ያሉ አይኖችና ጥንቃቄ የተሞላበት ባህሪ ያለው ጠይም ንጹህ የሚለብስ ወጣት ነበር። ሲቆጣም እንኳን አብዛኛውን ጊዜ ራሱን ይቆጣጠር ነበር። አሁን ግን ሁሉም ህይወት ከፊቱ ወጣ። አንድ ሰው ደረቱ ላይ የመተው ይመስል ነበር። ኮፊ ላስረዳ እባክህ፣ እንደምታስበው አይደለም። ነገር ግን በምትናገርበት ጊዜም እንኳን
እነዚያ ቃላት ምን ያህል ዋጋ ቢስ እንደሆኑ ይታወቃት ነበር። ኮፊ ፈገግታ ያልሆነ ትንሽ ህመም የተሞላበት ሳቅ ሳቀ። እንደማስበው አይደለም ደገመው። እባክህ አንዴ ብቻ ስማኝ። እዚህ እንዴት እንደመጣው በፍጹም አላውቅም። ዙሪ የሚንቀጠቀጥ እጇን ወደ አፉ አነሳች። ቺዲ ቀድሞውኑ ወደ ሌላ በኩል ተመለከተ። ኮፊ እንደገና ታሪሮን አየ እና በዚህ ጊዜ ፊቱ ላይ ምንም አይነት ግራ መጋባት አልነበረም። ጥልቅ ህመም ብቻ ነበር። በየቦታው ስፈልግሽ ነበር። ታሪሮ ወደሱ ተጠጋች። ኮፊ እባክህን። ወደ ኋላ ፈገፈገ። ያ ከጥፊ በላይ አመማት። እዚህ ነው የነቃሁት እና ምንም አላስታውስም። እምልልሃለሁ ምን እንደተፈጠረ አላውቅም። ኮፊ እሷን አልፎ እንደገና ኦቢናን ተመለከተ። ከዚያም ወደ አልጋው። ክፍሉ በጣም ጸጥ ያለ ነበር እና በዚያች ቅጽበት ታሪሮ አሁን የምትናገረው ምንም ነገር ኮፊ በገዛ ዓይኑ ካየው ነገር ጋር ለመታገል በቂ ጥንካሬ እንደማይኖረው በሚያስደነግጥ ግልጽነት አወቀች። ሁሉም ነገር ወዲያውኑ ፈራረሰ። ኮፊ ክፍሉ ራሱ ሊቆምበት የማይችል ያህል የቆሸሸ ይመስል አንድ እርምጃ ወደ ኋላ ፈገፈገ። ከዚያም ሌላ። እባክህ ኮፊ እባክህ አንዴ ብቻ ስማኝ። እዚህ እንዴት እንደመጣው አላውቅም እያልኩ ነው እምላለሁ። ለመተንፈስ እንደሚታገል ሁሉ ተመለከታት። እባክሽ ምንም ነገር አትሞክሪ አለ በቀስታ። ታሪሮ አቆመች። የኮፊ ዓይኖች ምንም እንኳን ባያለቅስም ቀድሞውኑ ቀልተዋል። በእነሱ ውስጥ ያለው ህመም ከእንባ የከፋ ነበር። ከፊቷ ወደ አልጋው ተመለከተ። ከዚያም አሁን ወደ ቆመው አገላለጹ ጥብቅና ጥንቁቅ ወደ ሆነው ኦቢና ተመለከተ። ታሪሮ በሰርጋችን ጧት ቆይ እንዴት እንደዚህ ታደርጊያለሽ? እንደዚህ አይደለም እምልልሃለሁ ኮፊ እባክህ መነኝ። እንደዚህ አይደለም። እኔ እዚህ ነው የነቃሁት እና ምን እንደተፈጠረ አላውቅም። ወደዚህ ክፍል እንዴት እንደገባው እንኳን አላውቅም። ዙሪ ከኮፊ ጀርባ በቀስታ ገባች። ታሪሮ አሁን በፍጥነት እየተናገረች ነበር። ፍርሃት ሙሉ በሙሉ ተቆጣጥሯታል። ኮፊ ታውቀኛለህ፣ እኔ ይህንን ማድረግ አልችልም። እኔ እንደዚህ አይነት ሴት አይደለሁም። ኮፊ ህመም የሚመስል አጭር ሳቅ በድጋሜ ሳቀ። በሌላ ሰው ክፍል ውስጥ አግኝቼሽ ምን እንዳደርግ ትፈልጊያለሽ? ቆይ እውር እንደሆንኩ ላስመስል? በሩ አጠገብ ዝም ብሎ የነበረው ቺዲ ምቾት ሳይሰማው ታየ። ምናልባት ሁላችንም መጀመሪያ ብንነጋገር ይሻላል። ከዚህ እንውጣ። ክፍሉ እንደገና ጸጥ አለ። ታሪሮ ቀረብ አለች። ነገር ግን ኮፊ ንክኪዋን ሊሸከም የማይችል ይመስል ወዲያውኑ ወደ ኋላ ፈገፈገ። ቤተሰቦቼ ከታች ናቸው። እንግዶች እየጠበቁ ነው። ሰዎች ይደውሉልኛል። ታሪሮ ሙሽራዬ የት እንዳለች እየጠየቁኝ ነው። አንቺ ደግሞ እዚህ ነው ያለሽው። ተመልከቺ፣ ከሌላ ሰው ጋር። አይኖቹ እንደገና ከሱ ወደ ኦቢና ተመለሱ። ታሪሮ ዞር ብላ ለመጀመሪያ ጊዜ እንደምታየው ሁሉ ኦቢናን ተመለከተች። እንግዳ ፊት፣ እንግዳ አካል፣ እንግዳ ክፍል፣ ምንም ትርጉም የማይሰጥ ነገር። ኦቢና እጆቹን አጣጥፎ ምንም አልተናገረም። ኮፊ ራሱን ቀስ ብሎ ነቀነቀ። ይሄንን ማድረግ አልችልም። ወደ በሩ ዞረ። ታሪሮ ወዲያውኑ ተከተለችው። ኮፊ አልቆመም። ኮፊ እባክህን ቆይ፣ አንድ ደቂቃ ብቻ ስጠኝ፣ እባክህን ስማኝ። ዙሪና ቺዲ በፍጥነት እየተከተሉት ወደ ኮሪደሩ ወጡ። በመተላለፊያው መጨረሻ ላይ የቆመ አንድ የጽዳት ሰራተኛ ዞር ብሎ ተመለከተ። ታሪሮ ግድ አልሰጣትም። ዓለሟ ቀድሞውኑ እየፈራረሰ ነበር። ኮፊ መጓዙን ቀጠለ። ኮፊ ብላ ጮኸች። እጁን ያዘች። በኃይል አላቀቃት። አትንኪኝ። ታሪሮ ትኩር ብላ አየችው። አይኖቹ አሁንም በእንባ ተሞልተዋል። እያለቀሰ አልነበረም። የተቆጣ የቆሰለና በጣም ያፈረ ይመስላል። ዛሬ ጠዋት አንድ ነገር እንድትዘገይ እንዳደረገሽ ስላሰብኩ ስምሽን ለመጠበቅ አንቺን ለመጠበቅ ታሪሮ በሁሉም ሰው ፊት ቆሜ ነበር፣ እየተከላከልኩልሽ ነበር። ግን እንግዲያውስ አሁንም ተከላከልልኝ እባክህን፣ እየነገርኩ ነው። ምን እንደተፈጠረ አላውቅም። ኮፊ ራሱን ነቀነቀ። ከዚህ በኋላ ላገባሽ አልችልም ታሪሮ፣ ሰርጉ ተሰርዟል። አይሆንም። ዙሪ ከኋላቸው በቀስታ ተነፈሰች። ቺዲ ለሰከንድ አይኖቹን ጨፈነ። ታሪሮ ደርቃ ቀረች። አብቅቷል ታሪሮ። አሁን ድምጿ በጣም ደክሟል። ኮፊ እባክህን እንደዚያ አትበል። እሱ ግን ቀድሞውኑ እየተንቀሳቀሰ ነበር። እያለቀሰች ተከተለችው። ሙሉ እንባ ፊቷ ላይ እየፈሰሰ ነበር። ኮፊ እባክህን ስማኝ፣ እኔ ምንም አላስታውስም። ይሄንን ባንተ ላይ በፍጹም ማድረግ አልችልም።
መሄዱን ቀጠለ። ሊፍቱ ጋር ሲደርስ አንድ ጊዜ በመጨረሻ ዞር አለ። የሚጎዳኝ ነገር ምን እንደሆነ ታውቂያለሽ? እኔ ራሴ ባላገኝሽ ኖሮና ባይኔ ባላይ ኖሮ ያንን ነጭ ልብስ ለብሰሽ ልትቀጢ ነበር። ታሪሮ በጥፊ እንደተመታ ሰው ተመለከተችው። ኮፊ ሊፍት ውስጥ ገባ። እናም በሮቹ ተዘጉ። ልክ እንደዛው በቃ ሄደ። ለጥቂት ሰከንዶች ታሪሮ መንቀሳቀስ አቅቷት የተዘጉ የሊፍቱን በሮች እያየች እዚያው ቆመች። እንባዋ መፍሰሱን ቀጠለ። ግን አሁን ማልቀስ እንኳን የራቃት ትመስላለች። ባዶ ሆና ታየች። ከዚያም በውስጧ የሆነ ነገር ተሰበረ። ዞር ብላ ወደ ክፍሉ ተመለሰች። ዙሪ ስሟን በቀስታ ጠራችው፣ ግን ታሪሮ አልመለሰችም። በሚቃጠሉ አይኖች ወደ ክፍሏ ገባችና ኦቢና አሁን ሙሉ በሙሉ ለብሶ ይሄ የሌላ ሰው ህይወት መጥፋት ሳይሆን ዝም ብሎ መጥፎ ጠዋት ይመስል ሸሚዙን ሲቆልፍ አገኘችው። የታሪሮ ቁጣ ከመጨመሩ የተነሳ ልትወድቅ ስትል ይዟ ዳናት። ደፈርከኝ! ቃላቱ በከባድ ሁኔታ አረፉ። ተከትላ የገባችው ዙሪ ወዲያውኑ ቆመች። ኦቢና በፍጥነት ቀና ብሎ ተመለከተ። ምን? ሰምተኸኛል? ደፈርከኝ! የምትናገሪውን አስተውይ። እዚህ እንዴት መጣው? ከነበርኩበት ቦታ እንዴት ወጥቼ ወደዚህ ክፍል መጣው? ንገረኝ። ይሄ የኔ ክፍል ነው። እዚህ የመጣሽው አንቺ ነሽ። እኔ ሄጄ ከየትኛውም ቦታ አልጎተትኩሽም። ያንን እንዳምነት ትጠብቃለህ? ጮኸችበት። ምን እንደተፈጠረ እንኳን በትክክል ሳታውቂ ከባድ ክስ መወርወርሽን እንድታቆሚ ይጠብቃለሁ። የታሪሮ ፊት በህመም ተዛባ። ምን እንደተፈጠረ አላውቅም። አዎ በትክክል ችግሩ እሱ ነው። ኦቢና የተበሳጨ ይመስላል። ስሚኝ፣ እኔም ልክ እንዳንቺ ግራ ተጋብቼ ነው የነቃሁት። እንደምታገቢ አላውቅም ነበር። መጪው እስክትጀምሪ ድረስ እንግዳ እንደሆንሽብኝ እንኳን አላውቅም ነበር። ይሄ የኔ ክፍል ነው እና በሆነ መንገድ እዚህ መጣሽ። በሆነ መንገድ በቃ። ታሪሮ ደገመችው። አይኖቿን አፈጠጠችበት። አዎ በሆነ መንገድ። ድምፁ ምን ያህል የተረጋጋ እንደሆነ ጠላችሁ። ህይወቷ እየፈራረሰ ባለበት በዚህ ሰዓት ፊቱ ምን ያህል ጸጥተኛ እንደሆነ አስተዋለች። ህይወቴን አበላሸኸው። እኔ አላስገደድኩሽም። ያንን በምን አውቃለሁ? ክፍሉ እንደገና ጸጥ አለ። እነዚያ ቃላት አመሟት፣ ምክንያቱም በጣም በከፋ ሁኔታ እውነት ስለነበሩ። ታሪሮ አታውቅም ነበር። ከስብሰባው መውጣቷን አታውቅም። ወደዚህ ክፍል መግባቷን አታስታውስም። በዚህ አልጋ ላይ መተኛቷን አታስታውስም። ማንኛውም ነገር ከመከሰቱ በፊት እሱን አነጋግራው እንደሆነ እንኳን በፍጹም አታስታውስም። ያላት ነገር ቢኖር ውርደት፣ ባዶነትና ህመም ብቻ ነው። ጎንበስ ብላ የቀረውን ጫሟን፣ ቦርሷንና የጠፋውን ስልኳን በሚንቀጠቀጡ እጆቿ አነሳች። ከዚያም ዙሪን ተመለከተች። እንሂድ። ዙሪ በፍጥነት ራሷን ነቀነቀች። ታሪሮ እየወጣች ሳለ እንደገና ኦቢን አልተመለከተችም። ነገር ግን በሩ ጋር ከመድረሷ በፊት ተናገረ። እውነቱን የምትፈልጊ ከሆነ ህይወትን ሊያጠፋ የሚችል ነገር ከመክሰስሽ በፊት ምን እንደተፈጠረ በትክክል ወቂ። ታሪሮ ለሰከንድ ቆመች። አሁንም ጀርባዋን እንደሰጠችው ነበር። ከዚያም ምንም ሳትናገር ወጣች። ወደ ቤት የሚደረገው መንገድ እንደ ህልም ሆኖ ተሰማት። ዙሪ ከጎን ተቀመጠች። ታሪሮ ግን በደነዘዙ እጆችና ባበጡ አይኖች መኪናውን ነዳች። እያለቀሰች በደንብ ማየት ስላልቻለች ቤታቸው በሰላም መድረሳቸው ተአምር ነበር። አንዳቸውም ምንም አልተናገሩም። በመጨረሻም ወደ ታሪሮ ቤት ሲደርሱ ግቢ ውስጥ አቁማ ሞተሩን አጠፋች። ለአንድ አፍታ ዝም ብላ ተቀመጠች። ቤቷ ጸጥ ያለና ንጹህ በሆነ ህንጻ ላይኛው ፎቅ ላይ ይገኛል። በገዛ እጆቿ ከገነባችው ህይወት ጋር የሚመጣጠን ምቹና ውብ ቦታ ነበር። ሳሎኑ ለስላሳ ክሬም ቀለም ያላቸው ግድግዳዎች፣ ሞቅ ያለ ብርሃን፣ ንጹህ የቤት ዕቃዎችና በየቦታው የጥበብ ንክኪዎች ነበሩት። በክፍል ውስጥ ምንም የሚጮህ ነገር አልነበረም። ነገር ግን ሁሉም ነገር ጥንቃቄን ያሳያል። የግድግዳው ስዕል፣ መጋረጃዎቹ፣ በመሃል ጠረጴዛ ላይ ያሉት ቀላል አበቦች፣ የወንበሮቹ አቀማመጥ፣ ሁሉም የታሪሮን ምርጫ ይዘዋል። እሷ ኢንቴሪየር ዲዛይነር ነበረች፣ እናም ጎበዝ ናት። ባለፉት ዓመታት ለራሷ ጥሩ ስም ገንብታ ነበር። ወደ ኋላ የምትመለስበት ወላጆች አልነበሯትም። ወላጆቿ የሞቱባት ብቸኛ ነበረች። አባቷንም እናቷንም በወጣትነቷ አጣለች። እናም ከዚያን ጊዜ ጀምሮ ህይወት እንዴት በገዛ እግሯ መቆም እንዳለባት በፍጥነት አስተምራታለች። ጠንክራ ሰርታታለች። ጥሩ ገቢ ታገኛለች። ቆንጆ መኪናም ትነዳለች እና ከውጪ ሲታይ የተረጋጋ ህይወት ፈጥራ ነበር።
አሁን ግን በገዛ ቤቷ ፊት ለፊት በዚያ መኪና ውስጥ ተቀምጣ በአንድ ጠዋት ሁሉንም ነገር እንዳጣ ሰው ተሰማት። ዙሪ እጇን በቀስታ ነካችው። ታሪሮ ነይ ወደ ውስጥ እንግባ። ታሪሮ ራሷን ነቀነቀች። ወደ ቤት እንደገቡ ስልኳ ጠራ። ጥሪዎች አንዱ ከሌላው በኋላ እየተከታተሉ መጡ። አክስቶቿ፣ የአጎት ልጆች፣ ቤተሰብ፣ ጓደኞች። ሳምንታትን ያላነጋገረችው አንድ አጎቷ፣ አንዲት የቤተ ክርስቲያን ሴት፣ የእናቷ ትልቅ ያጎት ልጅ። ሁሉም ማወቅ የሚፈልጉት አንድ አይነት ነገር ነበር። ሰርጉ ለምን በድንገት ተሰረዘ? ኮፊ ለምን በቁጣ ሆቴሉን ለቆ ወጣ? ምንድነው የተፈጠረው? ታሪሮ ስልኩን እንደ ሌላ ጠላት አየችው። ደጋግሞ መደወሉን ቀጠለ። በመጨረሻም አጥፍተው ሶፋው ላይ ጣለችው። ይሄንን ማድረግ አልችልም። ዙሪ በጭንቀት ተመለከተቻት። ዝም ብለሽ ረፍት አድርጊ። ታሪሮ ዞር ብላ አየቻት። ትላንት ማታ ከመጀመሪያው ጀምሮ ምን እንደተፈጠረ ንገሪኝ። የምታስታውሹን የምታውቂውን ሁሉንም ንገሪኝ። ተቀመጡ። ዙሪ በጥንቃቄ ተናገረች። የቅድመ ሰርግ ስብሰባው ጫጫታ የበዛበትና ሕያው እንደነበር ተናገረች። ሁሉም ሰው ይጠጣ ነበር። ሁሉም ሰው ይንቀሳቀስ ነበር። ኮፊ ከራሱ ጓደኞች ጋር ጊዜ ለማሳለፍ ሄዶ ነበር። አንዳንድ ሴቶች ከታሪሮ ጋር ቀርተው ነበር። ሙዚቃ ነበር፣ ሳቅ፣ የምስጋና ንግግሮች፣ ጭፈራዎች፣ እናም ተጨማሪ መጠጦች ነበሩ። ደስተኛ እንደነበርሽ አስታውሳለሁ አለች ዙሪ በቀስታ። በጣም ደስተኛ ነበርሽ። ታሪሮ ጣቶቿን ግንባሯ ላይ ጫነች። ከዚያስ? ዙሪ ራሷን ነቀነቀች። ግልጽ ያልሆነው ያ ክፍል ነው። እኔም ስጠጣ ነበር። ታሪሮ ትኩር ብላ አየቻት። እውነቱን ነው የምነግርሽ፣ እኔም ጠጥቻለሁ። በእርግጥ እንዳንቺም ባይሆን ጠጥቻለሁ። ታሪሮ ወደፊት ተጠጋች። አንቺ ዋና ሚዜ ነበርሽ፣ እናም ከኔ ጋር እስከ መጨረሻው መቆየት ነበረብሽ። አውቃለሁ። ታዲያ እንዴት ሰው ከሞላበት ክፍል ወጥቼ ማንም አላስተዋለኝም? ዙሪ ወደ ታች ተመለከተች። በአንድ ወቅት ወጣ ብዬ ነበር። ለምን? ያጎቴ ልጅ ደውሎልኝ ቤት ውስጥ ችግር ነበር። ቀድሞውኑ ነግሬሻለሁ። ታሪሮ ፊቷን አጠናች። ለምን ያህል ጊዜ? እኔ እንጃ አላውቅም። ምናልባት 20 ደቂቃ ወይም ከዚያ በላይ። ታሪሮ ዝላለች፣ ግን ቀስ ብላ ወደ ኋላ ተደገፈች። ምንም ነገር ትርጉም አይሰጥም ነበር። በኋላ ከስብሰባው ላይ የነበረች ሌላ ጓደኛ የታሪሮ ስልክ ስለጠፋ በዙሪ ደወለች። ዙሪ አንስታ በድምጽ ማጉያ ስፒከር ላይ ያደረገችው። ልጅቷ የተጨነቀችና ግራ የተጋባች ትመስላለች። ሰላም፣ እኔ ነኝ። የታሪሮ ስልክ ዝግ ሲሆንብኝ በዚህ ደወልኩ። አብዛኛው ሰው ሰክሮ ስለነበር በመጨረሻም ትኩረት አልነበረውም። አንዳንዱ ወደ ክፍሉ ሄዷል፣ አንዳንዱ ደግሞ ወደ ታች እና መቼ በመካከላችን መሆን እንዳቆምሽ በግልጽ ማስተዋወስ አልችልም። ጥሪው ካበቃ በኋላ ታሪሮ በዝምታ ተቀመጠች። አንድ ክፍል ሙሉ ሰው እያለ እንዴት እንደጠፋች ሊያስረዳ የሚችል አንድም ሰው ግን አልነበረም። ከሰዓት በኋላ በአፓርታማ ውስጥ ያለው ዝምታ አደገኛ ስሜት መፍጠር ጀመረ። ለሐሳብ በጣም ብዙ ቦታ ሰጠ። ታሪሮ በድንገት ቆመች። ወደዚያ ሆቴል እየተመለስኩ ነው። ዙሪም ተነሳች። ምን ለማድረግ? መልስ ለማግኘት። የሆቴሉ ስራ አስኪያጅ በታችኛው ፎቅ ባለ ትንሽ ቢሮ ውስጥ አገኛቸው። ሰዎች ልበቢስ ሳይመስሉ አይሆንም ሊሉ ሲፈልጉ በሚያደርጉት በሚያበሳጭ ትህትና ተቀበላቸው። እመቤት፣ ይህ በጣም አስቸጋሪ እንደሆነ እረዳለሁ። ነገር ግን የደህንነት ካሜራ ምስሎችን ዝም ብለን መልቀቅ ማሳየት አንችልም። ታሪሮ በጥርጣሬ ውስጥ ሆና በወንበሩ ጫፍ ላይ ተቀመጠች። ይሄ ዝም ብሎ ነገር አይደለም። ትሰማኛለህ? ህይወቴ በሆቴላችሁ ውስጥ ጠፍቷል። እመቤት፣ እባክሽን ተረጋጊ። ተረጋጊ አትበለኝ። እየነገርኩ ነው። ሰርጌ ተሰርዟል። ስሜ ጠፍቷል። አንተ ደግሞ በዚህ ሰዓት የሆቴል መመሪያን ትነግረኛለህ? ስራ አስኪያጁ፣ ሁሉም ነገር ሂደትና የራሱ የሆነ አሰራር አለው። እንደምትዩ ቀላል አይደለም። አንድ ነገር ነው እየጠየቅኩ ያለሁት፣ በጣም ቀላል ነገር። ምስሎቹን ፈትሽልኝ። ማን ወደዚያ እንደወሰደኝ ይየው። በእግሬ ነው የሄድኩት ወይስ አንድ ሰው እየመራ ነው የወሰደኝ? ያንን ብቻ ነው ማየት የምፈልገው። እመቤት፣ ሂደቶች አሉ እያልኩሽ ነው። ሰውየው እጆቹን ጠረጴዛው ላይ አጣመረ። እኔ ልረዳሽ ብፈልግ እንኳን ያለ ፈቃድ የክትትል ምስሎችን ማሳየት አልችልም። ታሪሮ በመራራነት ሳቀች። ዙሪ ልታረጋጋት በመሞከር እጆቿን ነካች። ነገር ግን ታሪሮ እጆቿን ገፋችው። ወደ ስራ አስኪያጁ መልሳ ዞረች። ያንን ምስል የማታሳዩኝ ከሆነ ጠበቃዬ ጣልቃ እንዲገባ አደርጋለሁ። ያ መብትሽ ነው እመቤት። ታሪሮ ወዲያውኑ ቆመች።
በቃ ይሄው ነው መልሳችሁ? አዎ። ለረጅም ሰከንድ ትኩር ብላ አየችው። የሆነ የመጨረሻ የሰው ልጅ ስሜት ምልክት እየጠበቀች ነበር፣ ግን አልመጣም። ስራ አስኪያጁ በዚያው ጥንቃቄ በተሞላበት አገላለጽ መልሶ አያት። ከዚያም ታሪሮ ቦርሷን አነሳች። በዚያ ክፍል ውስጥ ከነቃች በኋላ ለመጀመሪያ ጊዜ ከድንጋጤ የጠለቀ ነገር ደረቷ ውስጥ ገባ። ይህ ቀላል አይሆንም ነበር። ባለፈው ምሽት የተከሰተው ነገር አሁን በውርደት በዝምታና በህግጋት ውስጥ ተቀብሯል እና እውነቱን ከፈለገች ለሱ መታገል ነበረባት። ልክ በዚያው ሰዓት በሌላ የከተማው ክፍል ኦቢና በኩባንያው ህንጻ የላይኛው ፎቅ ላይ ባለው የግል ቢሮ ውስጥ ተቀምጦ ነበር። ያልነካው የውሃ ብርጭቆን በትኩረት እየተመለከተ ራሱን አሁንም እያመመው ነበር። ጧቱ በግልጽ ለማሰብ በጣም የተመሰቃቀለ ነበር። አሁን ግን ለብቻው ስለሆነ ዝምታው በአይምሮ ውስጥ ሁሉንም ነገር ከፍ አድርጎ ያሰማው ነበር። የልጅቷ የደነገጠ ፊት፣ እንባዋ፣ ህይወቷን እንዳጠፋበት አድርጋ የተመለከተችበት መንገድ። በሩ ተንኳኳ። ይግቡ አለ። ተከፈተና ካኤሎ ገባ። የኦቢና የቅርብ ጓደኛና ጠበቃው። ለብዙ ዓመታት ይተዋወቁ ነበር። ካኤሎ እንደ ኦቢና የተጋነነ አልነበረም። እሱ የተረጋጋ ብልህና በቃላት ላይ ጥንቃቄ የሚያደርግ ሰው ነበር። ኦቢና ብዙ ጊዜ በትዕቢትና በራስ መተማመን በሚንቀሳቀስበት ቦታ ካኤሎ ከመናገሩ በፊት ቆም ብሎ ማሰብንና ጉዳዩን ከሁሉም አቅጣጫ ማጥናትን ይመርጥ ነበር። ከኋላው በሩን ዘግቶ በኦቢና ፊት ለፊት ተቀመጠ። ስደውልልህ ነበር አውቃለሁ እና ችላ አልከኝ። ማሰብ ነበረብኝ። ለጥቂት ጊዜ ተመለከተው። እንግዲያውስ አሁን ጮክ ብለህ አስብ። በትክክል ምን እንደተፈጠረ ንገረኝ። ኦቢና ወንበሩ ላይ ተደግፎ ሁለት ጣቶቹን በግንባሩ ላይ ጫነ። የደከመ ይመስላል። ነገር ግን አሁንም በተቀመጠበት ሁኔታ ውስጥ የሆነ ቁጥጥር ነበር። እሱ በሌሎች ፊት ለቅርብ ሰዎች እንኳን የተረበሸ መስሎ መታየትን የሚወድ ሰው አልነበረም። ኦቢና ሰዎች ብዙ ጊዜ የሚያወሩለት ከነበሩት ወንዶች አንዱ ነበር። ወጣት፣ ከመጠን በላይ ሀብታምና ያላገባ፣ በሀገሪቱ ውስጥ ካሉ ትላልቅ ስሞች አንዱ የሆነው በጣም ትልቅ ኩባንያን መስርቷል። ምንም እንኳን ሰዎች እንደ ማዕረግ ቢሊየነር ብለው ቢጠሩትም ያ ሴቶች፣ የሐሜት ብሎጎችና ተስፋ የቆረጡ ቤተሰቦች እንደ ሽልማት እንዲያዩት ማድረጉን ይጠላው ነበር። ሆኖም በዚያ ጠዋት እሱ እንደ ሽልማት አልታየም ነበር። የተረበሸ ይመስላል። በመጨረሻም ተናገረ። ትላንት ማታ እየጠጣው ነበር። ካኤሎ በደንብ ለመስማት እየተመቻቸ እጆቹን አጣመረ። ያንን ገምቻለሁ፣ ግን ዝም ብዬ መጠጣት ብቻ አልነበረም። በጣም ሰክሬ ነበር። ለምን? ኦቢና ደረቅ ሳቅ ሳቀ። አሁን ለመጠጣት ምክንያት ያስፈልገኛል? ስምህን ሊያጠፋ በሚችል ቅሌት ውስጥ ስትነቃ፣ አዎ በትክክል ምክንያት ያስፈልግሃል። ኦቢና በቀስታ ተንፍሶ ወደ ሌላ በኩል ተመለከተ። ቀደም ብሎ በምሽቱ ስብሰባ እንደነበር ተናገረ። ስብሰባው በጥሩ ሁኔታ እንዳልተጠናቀቀ ገለጸ። ከዚያም አንዳንድ የቤተሰብ ጫናዎችም ነበሩ። እናቱ ስለ ጋብቻ፣ ስለ መረጋጋት፣ ለሱ ተስማሚ ናቸው ብላ ስለምታስባቸው ሴቶች ሁሉ እንደገና እየተጫነችው ነበር። ተበሳጭቼና ደክሞኝ ነበር። ጭንቅላቴን ማሳረፍ ብቻ ነበር የፈለኩት። ካኤሎ ምንም አልተናገረም። መጠጣቴን ቀጠልኩ። ከዚያም በሆነ ሰዓት ላይ ወደ ታች ደውዬ ስራ አስኪያጁ አንዲት ሴት ወደ ክፍሌ እንዲልክ ነገርኩት። ምን አደረክ? ተመለከተው። ምን አይነት የማይረባ ውሳኔ ነው? የኦቢና መንጋጋ ጠነከረ፣ ግን ቢሆንም ቀጠለ። ተቆጥቼ ነበር፣ ተናድጄ ነበር እያልኩ ነው። እና ደግሞ ጠጥቻለሁ። በቃ በትክክል እያሰብኩ አልነበረም። ዝም ብሎ እዚያ ሰው እንዲኖር ፈለግኩ፣ አብሮኝ የሚሆን ሰው። ያ ብቻ ነበር። ካኤሎ ባለማመን ተመለከተው። ከማንም በላይ አንተ እንደዚህ አይነት ነገር ማድረግ እንደሌለብህ ማወቅ ነበረብህ ኦቢና፣ ማወቅ ነበረብህ። ቆይ ምን አይነት ስህተት ነው የሰራኸው? አውቃለሁ። ያንን ዝም ብሎ መቀበሉ ካኤሎን ለማረጋጋት በቂ ነበር። ወደ ኋላው ተደገፈ። እሺ ቀጥል። ኦቢና እንደገና ጠረጴዛውን ተመለከተ። ወደ ክፍሉ ስደርስ እሷ ቀድሞውኑ እዚያው አልጋ ላይ ነበረች። ከዚህ በፊት አይተሃት ታውቃለህ? አይ በፍጹም አይቻት አላውቅም። እና ምንም አላለችም። ካስታወስኩት በጣም ትንሽ ነው የተናገረችው። የሰከረች ትመስል ነበር። ህሊናዋን አልሳተችም፣ አልተኛችም። ግን ቢሆንም በጣም ሰክራ ነበር። ከመቀጠሉ በፊት እንደገና ቆም አለ። የተላከችው እሷ እንደሆነች አስቤ ነበር። የካኤሎ ፊት ቁም ነገር እንደያዘ ቀጠለ። እናም ነካኋት
አለ ኦቢና በቀስታ። አልተቃወመችኝም፣ አልገፋችኝም። በስምምነት የሆነ የመሰለኝ ለዚያ ነበር። ክፍሉ ላፍታ ጸጥ አለ። ካይሎ አሁን በጥንቃቄ ተናገረ። በግልጽ ተናግራ ነበር? አይ እንደዚህ አይደለም። ማን እንደሆንክስ ታውቅ ነበር? አላውቅም። ጠይቀሃታል? ኦቢና የተበሳጨ መሰለ። ካይሎ ሰክሬ ነበር እያልኩ ነው እና እኔ ደግሞ ልረዳ እየሞከርኩ ነው። የምጠይቅህን ነገር በትክክል መልስልኝ፣ አለበለዚያ ማወቅ አልችልም። ድምፁ እየጠነከረ ነበር። ስለዚህ በሚገባ መልስልኝ። ጠይቀሃታል ወይ እያልኩ ነው። አይ አልጠየቅኳትም፣ ያ መጥፎ ነው። ግን እኮ አላስገድድኳትም። አስገድደሃታል እያልኩ አይደለም፣ መጥፎ ነው ያልኩት። ኦቢና እንደገና ወደ ሌላ በኩል ተመለከተ። ታሪኩን በሌላ ሰው ጆሮ ሲሰማው እንዴት እንደሚሰማ ጠላው። በራሱ አይምሮ እንደ ስካር ስህተት ተሰምቶት ነበር። አስከፊ ስህተት። አዎ በእርግጥ አሁንም ስህተት ነበር፣ ግን ጮክ ተብሎ ሲነገር ወደ ጥቁር ቅርጽ መለወጥ ጀመረ። ካይሎ ወደፊት ተጠጋ። በጥሞና ስማኝ። ጉዳት ለማድረስ አስበ ይሁን አይሁን፣ ይህ ጉዳይ ግን በጣም አደገኛ ነው። እንደዚህ አይነት ቅሌት ስምህን ሊያበላሸው ይችላል። እስከ ዛሬ ምሽት የዜና ርዕስ ልትሆን ትችላለህ። አንተ ኦቢና ነህ እና ሰዎች የምታደርገውን ሁሉ ይመለከታሉ። ፊትህ ይታወቃል። ኩባንያህ በጣም ትልቅ ነው። እንደዚህ አይነት ነገር በጣም ሊያቆሽሽህ ይችላል። ባለሀብቶች እንደዚህ አይነት የቅሌት ታሪኮችን አይወዱም። የንግድ አጋሮች እንደዚህ አይነት ታሪኮችን አይወዱም። ሰክረ ይሁን ስሜታዊ ሆነ ህዝቡ ምንም ግድ አይሰጠውም። እነሱ ግድ የሚላቸው ስለ ዜናው ርዕስ ብቻ ነው። ኦቢና ደረቅ ሳቅ ሳቀ። ስለዚህ አሁን እኔ የዜና ርዕስ ነኝ ማለት ነው? ልትሆን ትችላለህ እያልኩ ነው። ያ ከኦቢና ፊት ላይ የነበረውን ደረቅ ሳቅ አጠፋው። ያቺ ሴት በይፋ ልትከተለ ከወሰነችና ደፈረኝ ካለች ይባባሳል። በቀጥታየው ቀድሞውኑ ከሳኛለች። ካይሎ ለሰከንድ ዝም አለ። በቀጥታ እንደዛ አለች? አዎ። እናንተ ምን አልካት? ሙሉውን እውነት ሳታውቅ አደገኛ ክስ ማቅረቧን እንድታቆም ነገርኳት። ካይሎ በቀስታ ራሱን ነቀነቀ። ሌላም አቅጣጫ አለ ደግሞ። ወጥመድ ሊሆን ይችላል። ምክንያቱም አንተ ሀብታም ነህ እና ባለፉት ዓመታት ወደ አንተ ለመቅረብ ብዙ ሰዎች ሞክረዋል። እድሉን ካገኙ ስንት ቤተሰቦች ናቸው ልጆቻቸውን ወደ አንተ የሚወረውሩት? በጣም ብዙ ናቸው። በትክክል። ስለዚህ ይህች ልጅ የሆነ ያቀደችው ነገርም ሊኖር ይችላል። ምናልባት ሆነ ብላ ወደ ክፍል ገብታም ሊሆን ይችላል። ምናልባት እድል አይታ ሊሆን ይችላል። ምናልባት ከምትታየው በላይ ንጹህ ላትሆን ትችላለች። ኦቢና ወዲያውኑ አልመለሰም። የታሪሮን ፊት እንደገና አሰበው። በአይኖቿ ውስጥ የነበረው ድንጋጤ የታቀደ አይመስልም። እንባዋ እውነተኛ ይመስል ነበር። ድንጋጤዋም እውነተኛ ይመስል ነበር። ቢሆንም ግን ምናልባት አለ። ካይሎ ተመለከተው። ግን የምትተውን ሰው አትመስልም ነበር። ብዙ ሰዎች መምሰል ያለባቸውን በትክክል በመምሰል የሰዎችን ስሜት የሚያሸንፉት እንደዚያ ነው። አታውቅባቸውም። ኦቢና ከወንበሩ ተነስቶ ወደ መስኮቱ ሄደ። ከዚያ ከተማዋ ራቅ ያለችና ትንሽ ትመስላለች። መኪኖች ከታች እንደ አሻንጉሊት ይንቀሳቀሳሉ። ህንጻዎች በከሰዓት በኋላ ብርሃን ስር ጸጥ ብለው ቆመዋል። ብዙን ጊዜ ያይታ የቁጥጥር ስሜት ይሰጠው ነበር። እያገባች እንደሆነ ተናግራለች። የጠፋች ትመስል ነበር። የካይሎ አገላለጽ ትንሽ ረገብ አለ። ሰምቻለሁ። ነገር ግን ድምፁ ጠንካራ ሆኖ ቀጠለ። ኦቢና፣ መጥፎ ስሜት እንዲሰማ ለራስ መፍቀድ አለብህ። ነገር ግን የጥፋተኝነት ስሜት ሞኝ እንዲያደርግህ አትፍቀድ። ይህ አሁን የህግ ጉዳይ ነው። ኦቢና ወደሱ ዞረ። ታዲያ ምን እናድርግ? መጀመሪያ እኔ ራሴ የሆቴሉን አስተዳደር አነጋግራለሁ እና ምን እንደሚያውቁ አያለሁ። ከዚያም ሴትዮዋን በዝምታ አከታተላታለሁ። የኦቢና ፊት ተለወጠ። እንዴት ነው የምትከታተላት? ማለቴ ማን እንደሆነች፣ ምን አይነት ሰው እንደሆነች፣ እንደዚህ አይነት ነገሮችን የማድረግ ታሪክ ካላት እና ቀድሞውኑ በአንተ ላይ እርምጃ ለመውሰድ እየተዘጋጀች እንደሆነ አጣራለሁ። ኦቢና ለጥቂት ጊዜ ዝም ብሎ ተመለከተው። እሺ ያንን አድርግ። ካይሎ ራሱን ነቀነቀ። እና ከከሰሰች? ኦቢና ጠየቀ። ያንን መልሳለን። ዝም አለ። ከእንግዲህ ጭንቅላትህን በንቃት መጠበቅ አለብህ። ስሜታዊ ውሳኔዎች አይኖሩም። ግድ የለሽ እንቅስቃሴዎችም የሉም። እሷን ለብቻዋ ለማግኘት እንዳትሞክር። ኦቢና አየው። እኔ ሞኝ አይደለሁም። ካይሎ አንድ ቅንድቡን አነሳ። ሴት ወደ ክፍልህ እንዲልክልህ የሆቴል ስራ አስኪያጅ ጋር ደውለሃል። ኦቢና ለዛ መልስ አልሰጠም።
ካይሎ ስልኩን ከጠረጴዛው ላይ አነሳ። ይሄ ከምንም ነገር በላይ ሞኝ የሚያደርግ ነገር ነው። የምሬን ነው። ይህ ጉዳይ በፍጥነት አስቀያሚ ሊሆን ይችላል እና አንድ ሰው ይበልጥ በታወቀ ቁጥር ለስህተት ያለው ቦታ ይቀንሳል። ኦቢና በቀስታ ወደ ወንበሩ ተመለሰ። ለተወሰነ ጊዜ ሁለቱም አልተነጋገሩም። ከዚያም ኦቢና እሺ ማድረግ ያለብህን ነገር አድርግ አለው። ካይሎም አየው። እሺ አደርገዋለሁ፣ ይህ ምንም ይሁን ምን ይይዟለሁ። ዞር ብሎ ወደ በሩ ሄደ። ከዚያም ቆመ። አንድ ተጨማሪ ነገር፣ በዚህ ታሪክ ውስጥ ያልነገርከኝ ትንሽ ክፍል እንኳን ካለ አሁኑኑ ንገረኝ። አይ ሌላ ምንም ነገር የለም። ካይሎ ለሌላ ጊዜ ያጠናው። ከዚያም ቢሮውን ለቆ ወጣ። በሩ ከኋላው ተዘጋ። ኦቢና እንደገና ብቻውን ተቀመጠ። የውሃውን ብርጭቆ አንስቶ በመጨረሻም ጠጣው። ነገር ግን አልረዳውም። ምክንያቱም ካይሎ ስለሚቻሉ ወጥመዶች፣ ስለማስፈራራት ወይም ስሙን ለመጠቀም ስለሚሞክሩ ሴቶች ምንም ያህል ቢያወራም እንኳን አንድ ነገር ከኦቢና አይምሮ ሊወጣ አልቻለም። ታሪሮ ህይወቷ በትክክል ፊቷ ላይ እንደተሰበረ ሰው ትታየው ነበር እና ግዛቱን ከገነባ በኋላ ለመጀመሪያ ጊዜ ኦቢና ገንዘብ ወዲያውኑ ሊያስተካክለው የማይችል ችግር ገጠመው። በሚቀጥለው ቀን ጧት ታሪሮ ከአፓርታማዋ እየወጣች ሳለ አንድ ሰው በሩ አጠገብ ካለ ጥቁር መኪና ጎን ቆሞ አየች። ረጅም፣ ንጹህ የለበሰና ከባድ ውይይቶችን እንደለመደ ሰው በራስ መተማመን የሚንቀሳቀስ ነበር። በ30ዎቹ ዕድሜ ውስጥ ያለ የሚመስል የተረጋጋ ፊት ያለው፣ ከመናገሩ በፊት የሚያጠኑ ስለታም ዓይኖች ያሉት ነበሩ። ታሪሮ ወዲያውኑ ፍጥነቷን ቀነሰች። ደረቷ ላይ ያለው ህመም አልጠፋም ነበር። ቁጣዋም አልበረደም። ብዙ አልተኛችም። ራሷ አሁንም ይከብዳታል። ስልኳ አሁንም ጠፍቷል እና ህይወቷ እንደ ህልም ይሰማታል። ሰውየው ወደፊት መጣ። ወይዘሪት ታሪሮ ቼዜሮ። ታሪሮ ሙሉ በሙሉ ቆመች። ማነህ? ስሜ ካይሎ ይባላል። ስሙን አላወቀችውም። ትንሽ በትህትና ራሱን ነቀነቀ። ጠበቃ ነኝ። የታሪሮ ፊት ወዲያውኑ ተለወጠ። ጠበቃ? አዎ። ለማን? ለአንድ ሰከንድ ብቻ መነታ። ለአቶ ኦቢና። ታሪሮ ትኩር ብላ አየችው። በዓይኖቿ ውስጥ ያለው ህመም ወደ ስለታም ነገር ተለወጠ። አድራሻዬን እንዴት አገኘኸው? ላስረዳሽ እችላለሁ። የለም አሁኑኑ ንገረኝ። እባክሽን እንነጋገር። በስህተት እንዳትረጅኝ። አንቺን ማግኘት አስቸጋሪ አይደለም። ዝርዝር መረጃዎችን መከታተል የማይቻል አይደለም። ታሪሮ መራር ሳቅሳቀች። በእርግጥ ሀብታም ሰዎችን እንዴት እንደሚያገኙ ሁልጊዜም ያውቃሉ አይደል? አሁን የመጣሁት ለዚህ አይደለም። ታዲያ ለምንድን ነው የመጣኸው? በቅዝቃዜ ጠየቀች። ካይሎ ዙሪያውን ተመለከተ። ለብቻችን መነጋገር እንችላለን? አይ የለም፣ መነጋገር አንችልም። እባክሽ በረጋ መንፈስ መነጋገሩ ይረዳናል። ታሪሮ እጆቿን አጣመረች። ለመናገር የመጣኸውን ነገር ብቻ ተናገር። ካይሎ ትንፋሹን ሰበሰበ። እዚህ የመጣሁት በአቶ ኦቢና ስም ነው። ይህ ጉዳይ በዝምታ እንዲያዝ ይፈልጋል። ምን አልከኝ? በዝምታ እንዲያዝ? አዎ፣ ካይሎ በጥንቃቄ መለሰ። ሁሉም የሚመለከተው አካል ቀድሞውኑ በበቂ ነገር ውስጥ እያለፈ ነው። ማንም የማይፈልገው ነገር ቢኖር የህዝብ ቅሌት ነው። ደንበኛዬ ነገሮችን ለማቅለልና ይህ ጉዳይ ቀድሞውኑ ካለበት በላይ እንዳይሰፋ የተወሰኑ ስምምነቶችን ለማድረግ ፈቃደኛ ነው። ታሪሮ እንዳልሰማች ሁሉ አየችው። ምን አይነት ስምምነቶች? የገንዘብ ክፍያ። ይህ ቀልድ መሆን አለበት። እኔን ከፍለ ለማስቆም ብለን የመጣኸው? ካይሎ ድምፁን አረጋጋ። እባክሽን እመቤት፣ መጀመሪያ ስሚኝ። ልከፍልሽ እፈልጋለሁ እያልክ እኮ ነው። እንዴት ነው የምሰማህ? በቃ በዚህ ደረጃ ብቻ ነው አቅለላችሁ የምታዩት? ህይወቴ እኮ ተበላሽቷል እመቤት። ማንም በዚያ መንገድ እየተናገረ አይደለም። በትክክል እያልክ ያለው ያንን ነው። ዝም እንድል በእኔ ላይ ገንዘብ መወርወር ትፈልጋላችሁ። አላማው ያ አይደለም። ታዲያ ምንድነው አላማው? ጠየቀች። አንድ ወንድ ከሴት ጋር በእንደዚህ አይነት አሰቃቂ ሁኔታ ውስጥ ተኝቶ በሚቀጥለው ቀን ጧት ጠበቃውን በገንዘብ ሲልክ ሌላ ምን ማለት እንደሆነ እስኪ ንገረኝ። ደንበኛዬ በሁለቱም ወገኖች ላይ አላስፈላጊ ጉዳት እንዳይደርስ ለመከላከል እየሞከረ ብቻ ነው። በሁለቱም ወገኖች ስትል ካይሎ ወረቀቱን ዝቅ አደረገ። እመቤት፣ እንደተናደድሽ ይገባኛል። አይ አይገባህም፣ አንተ ምንም አይገባህም። ወደሱ ቀረብ አለች። ኦቢና ጠበቃውን በገንዘብ ከላከህ ስህተት እንደሰራ ንገረው። ወይዘሪት ታሪሮ፣ አሁንም ከባድ ሁኔታ ላይ እንደሆንሽ ይገባኛል እና መረጋጋት አለብሽ። ካይሎ ለጥቂት ጊዜ አጠናት። መጀመሪያ አስቢበት።
ሂድ አልኩህ። መጀመሪያ አስቢበት እባክሽ። ወደ ህዝብ መውጣት እንደምታስቢው ላይረዳሽ ይችላል። እያስፈራራኸኝ ነው? አይ ምክር ነው። ምክርህ አያስፈልገኝም። አንድ እርምጃ ወደ ኋላ ተመልሳ ወደ በሩ ጠቆመች። ሂድ። ካይሎ ለሌላ ሰከንድ ተመለከታት። ከዚያም ወረቀቱን ወደ ማህደሩ መለሰ። እሺ እሄዳለሁ፣ ግን ሐሳብሽን ከቀየርሽ? አይ ሐሳቤን በፍጹም አልቀይርም። አንድ የራሱን ነቀነቀና ዞር አለ። ታሪሮ እሱ መኪና ውስጥ ገብቶ እስኪነዳ ድረስ እዚያው ቆመች። ከዚያም ወደሚንቀጠቀጡት እጆቿ ዝቅ ብላ ተመለከተች። አሁን ለሷ ግልጽ ሆነላት። ኦቢና ግድ የለሽ ብቻ አልነበረም፣ ጉዳዩን ለመቅበር እየሞከረ ነበር እና ሊቀብረው እየሞከረ ከሆነ ደግሞ ምናልባትም በእውነት የሚደብቀው ነገር ይኖረዋል። በኋላ ከሰዓት ላይ ታሪሮ በሳሎኗ ውስጥ ለብቻ ተቀምጣ እንደገና ለኮፊ ለመደወል ሞከረች። ስልኩ ጠራ፣ ግን ተቋረጠ። ስክሪኑን አየችና እንደገና ደወለች። በዚህ ጊዜ ግን አነሳው። ታሪሮ እንዳትደውይልኝ ነግሬሻለሁ። ድምፁ ቀዝቃዛ ነበር፣ ከሰማችሁ ሁሉ የላቀ ቀዝቃዛ። እባክህ አለች ታሪሮ በፍጥነት። እባክህ ለአንድ ደቂቃ ብቻ ስማኝ። 1 ደቂቃ። ከአንቺ ምንም የምሰማው ነገር የለኝም። እባክህ 1 ደቂቃ ብቻ። ምን እየተፈጠረ እንደሆነ ለማወቅ እየሞከርኩ ነው እና እኔ ግድ የሚሰጠኝ ይመስልሻል? ቃላቱ በከባድ ሁኔታ መቷት። ታሪሮ ዋጠችው። ታውቀኛለህ ኮፊ። ከሱ በኩል ትንሽ ዝምታ ነበር። አውቅሻለሁ ብዬ አስብ ነበር። አይኖቿን ጨፈነች። ከተማዋ ሁሉ ቀድሞውኑ እየሳቀችብኝ ሊሆን ይችላል። እባክህ እንደዛ አትበል። እንደዚህ አታናግረኝ። ለምን? ይገባሻል። ይህ በጣም የሚያዋርድ ነገር እኮ ነው። የተፈጠረው እንደዚህ አይደለም። የተፈጠረውንማ ባይኔ አይቻለሁ። የታሪሮ ከንፈሮች ተንቀጠቀጡ። ድምፁ ይበልጥ ዝቅ ያለ ነበር እና ቀጥሎ የመጣው ነገር በከፍተኛ ጥላቻ ስለተነገረ ይበልጥ ጠልቆ ገባ። ከእንግዲህ ካንቺ ጋር ምንም አይነት ግንኙነት እንዲኖረኝ አልፈልግም። መስመሩ ተቋረጠ። ታሪሮ ስልኩን አየችው። ለጥቂት ሰኮንዶች አልተንቀሳቀሰችም። ከዚያም ጉልበቶቿ ደከሙ እና ሶፋው ላይ በኃይል ተቀመጠችና በህመም ስቅስቅ ብላ አለቀሰች። ጉሮሯን እስኪያማት ድረስ አለቀሰች። ደረቷ እስኪጠብ ድረስ፣ መተንፈስ እስኪያቅታት ድረስ አነባች። በመጨረሻም ስልኩን በትክክል መያዝ ስትችል ለዙሪ ደወለች። ዙሪም ወዲያውኑ መጣች። እንደገባች የታሪሮን ፊት ስታይ ወደሷ ሮጠች። ታሪሮ ወደሷ ተጠጋችና እንደገና አለቀሰች። ዙሪም አጥብቃ ያዘቻት። ምን ሆነ? ታሪሮ ቃላቱን በጭንቀት አወጣች። ለኮፊ ደውዬ ነበር። እባክሽን በሱ ቃላት ላይ አትደገፊ። እሱ በጣም ተቆጥቷል። ዙሪ ከዚያም ዝም አለች። ከረጅም ዝምታ በኋላ ታሪሮ በመጨረሻ እንደገና ተናገረች። ጠበቃ ላከልኝ። ቀና ብላ አየች። ማን ነው? ያ ሰው ኦቢና። ምን ፈልጎ ነው ደግሞ? ገንዘብ ሊሰጠኝ፣ በዝምታ እንድጨርሰው። የዙሪ አይኖች ተለጠጡ። የሚገርም ነው። ያንን አደረገ? ታሪሮ ራሷን ነቀነቀች። ጠበቃው ወደ በሬ መጥቶ እንደ ርካሽ ችግር ገንዘብ አቀረበልኝ። ያ ማለት የሆነ ያስፈራቸው ነገር አለ ማለት ነው። በትክክል። የዙሪ ድምፅ እየጠነከረ መጣ። ታሪሮ ወደ ኋላ ለማፈግፈግ እንዳትሞክሪ። አንቺ ከዚህ በላይ ጠንካራ ነሽ። ይህንን አብረን እንጋፈጠዋለን። ታሪሮ ፊቷን በቀስታ ጠረገች። ገንዘብና ስልጣን ስላለው ዝም ሊያሰኘኝ እንደሚችል ያስባል አለች። ዝም ብዬ አልቅሼ የሚሄድ ይመስለዋል። ዙሪ እጇን ጨመቅ አደረገች። ትሄጃለሽ? ታሪሮ ራሷን አነሳች። አሁን በውስጧ የሆነ ነገር እየተለወጠ ነበር። ህመሙ አሁንም እዚያ ነበር፣ ግን ከበታቹ ቁርጠኝነት መፈጠር ጀመረ። አይ አልሄድም። ዙሪ በጥንቃቄ ተመለከተቻት። ታዲያ ምን ልታደርጊ ነው? ታሪሮ ፊቷ ላይ ወዳለው ጨለማ የቴሌቪዥን ስክሪን ተመለከተች፣ ግን በትክክል እያየችው አልነበረም። እከሷለሁ። ዙሪ ወዲያውኑ ራሷን ነቀነቀች። ጥሩ ነው። ታሪሮም ወደሷ ዞረች። አይኖቿ አሁን አብጠዋል፣ ግን ይበልጥ ተረጋግተዋል። እያንዳንዱን ነገር ማስታወስ ባልችልም የሆነ ስህተት ግን እንዳለ አውቃለሁ። ያንን እንዳልመረጥኩ ታውቃለሁ። ከዚያ በፊት የነበረኝ ህይወት ጠፍቷል። ዝምታዬን እንዲገዙት አልፈቅድላቸውም። የዙሪ የእጅ መያያዝ ጠነከረ። እንግዲያውስ ተዋጊ። የኮፊ ውድቅ ማድረግ በታሪሮ ውስጥ የሆነ የመጨረሻ ነገር አድርጓል። ይህ በራሱ በዝምታ ይድናል የሚለው የመጨረሻን ተስፋ ከሱ አስወግዶታል። አሁን አንድ ነገር ብቻ ነው የቀረው፣ እውነቱ፣ ወይም ቢያንስ ለሱ የሚደረገው ትግል። ጉዳዩ ከዚያ በኋላ በፍጥነት ተንቀሳቀሰ። ታሪሮ ጠበቃ አገኘች።
ጠበቃ ኢማራ የምትባል ሴት በጽናት የምትናገርና ከዚያ በፊት በብዙ አስቸጋሪ ክፍሎች ውስጥ እንደቆመ ሰው በራስ መተማመን የምትንቀሳቀስ። ሙሉውን ታሪክ ያለ መቸኮል ከታሪሮ አዳመጠች። ታሪሮ ተናግራ ስትጨርስ ጠበቃ አሚራ ወደ ኋላ ተደገፈች። ይህ ቀላል አይሆንም አለች በቀስታ። ነገር ግን ቀላል አለመሆኑ የማይቻል ከመሆን ጋር አንድ አይደለም። ያ ለሷ በቂ ነበር። ጉዳዩ ወደ ሽምግልና ተሸጋገረ። ክፍሉ ቅዝቃዜ የበዛበት፣ ህመምን ከሂደቱ በታች አሳንሶ እንዲታይ ተደርጎ የተነደፈ ነበር። ከጠረጴዛው ማዶ ኦቢናና ጠበቃው ካይሎ ተቀምጠው ነበር። ከሆቴሉ በኋላ ታሪሮ ኦቢናን ስታየው ይህ የመጀመሪያዋ ነበር። ጥቁር ልብስ ለብሶ ጺሙ ተላጭቶና ተረጋግቶ ተሰሚነት እንዲኖራቸው ተደርገው በተሰሩ ክፍሎች ውስጥ ባለስልጣን ወንዶች በሚታዩበት ሁኔታ ይታይ ነበር። እንድትናገር ስትጠይቅ እጆቿ ቀዝቅዘው ነበር። ወደ ክፍሉ ለመግባት ምንም ምክንያት እንዳልነበራትና በሰርጓ ጠዋት ተሰባብራ እንደነቃች ነገረቻቸው። ድምጿ ይንቀጠቀጥ ነበር። ነገር ግን ቢሆንም ቃላቱን በግድ አወጣቻቸው። እያንዳንዱን ቅጽበት ማስታወስ ባልችልም እንኳን ፍቃድ ለመስጠት በምችልበት ሁኔታ ላይ አልነበርኩም። ክፍሉ ዝም አለ። ቀጥሎ ጠበቃ አሚራ በግልጽና በጽናት ተናገረች። ደንበኛዬ ክብር ያላት ሰራተኛ ሴት ናት። ሰርጓ በአንድ ሌሊት ውስጥ ገብታበት እንኳን በማታውቀው ሁኔታ ውስጥ ወደመ። አንድ ሰው ስለሷ ሲናገር በመስማቷ ታሪሮ የእፎይታ ስሜት ተሰማት። ከዚያም ካይሎ ቆመ። አነጋገሩ ትህትና የተሞላበት ቢሆንም ቃላቱ ግን የሚጎዱ ነበሩ። ካይሎ ሲናገር የቅርብ ግንኙነት መፈጠሩን አምናለሁ፣ ነገር ግን ያለምንም ማስረጃ ማስገደድ የሚለውን ክስ አልቀበልም አለ። ሁለቱም ወገኖች ሰክረው ነበር። ከባድ ስህተት ተፈጥሯል። ነገር ግን አንድ ስህተት ያለ ማስረጃ በቀጥታ የወንጀል ድርጊት ሊሆን አይችልም። ጠበቃ ኢማራ በቁጣ መለሰች። አንዲት ሴት ምን እየተፈጠረ እንዳለ ለመረዳት በጣም በሰከረችበት ጊዜ ያ ትንሽ ስህተት አይደለም፣ ካይሎ መለሰ። አንድ ወንድ ደግሞ ሰክሮ ከፈቃደኛ አዋቂ ጋር እንዳለ ሲያምን ያም ግምት ውስጥ መግባት አለበት። ማስረጃን በስሜት መተካት አንችልም። ያ መስመር ከታሪሮ ጋር ቀረ። ህመሟ ከእውነት ጎን መቆም የማይቻል ደካማ ነገር እንደሆነ ተደርጎ ነበር። ከዚያም የከፋው ቅጽበት መጣ። ኦቢና እንዲናገር ተጠየቀ። ቀጥ ብሎ ተቀመጠና ቁጥጥር ባለው ድምፅ እንዲህ አለ። የሰከረች ትመስል ነበር፣ ግን ደግሞ ምላሽ ትሰጠኝ ነበር። ታሪሮ በቀስታ ወደሱ ዞር አየችው። ምን ማለት ነው ምላሽ ትሰጥ ነበር ማለት? የመረጠው ቃል ይሄንን ነበር። ጠበቃ አሚራ ወዲያውኑ ተቃውሞ አቀረበች። በስካር ውስጥ የሚሰጥ ምላሽ ከፈቃድ ጋር እኩል እንዳልሆነ ለችሎቱ አሳሰበች። ነገር ግን ጉዳቱ ቀድሞውኑ ደርሶ ነበር። ታሪሮ በዚያች አንዲት ቃል የተገፈፈች ያህል ተሰማት። የስነ ልቦና ጉዳቷ ጥሩ ልብስ በለበሰ ሰው በአንድ አስቀያሚ አረፍተ ነገር ሊቀነስ እንደሚችል ሁሉ ችሎቱ ታሪሮ የሌላትን ማስረጃ በመጠየቅ እየተጎተተ ቀጠለ። ምስክሮች የሉም፣ የቪዲዮ ማስረጃ የለም። አንዲት መራር እውነትን መረዳት ጀመረች። ሕግ እርግጠኝነትን ይወዳል። ህመምና ግራ መጋባት በቂ አይደለም። ውሳኔው በሚመጣበት ጊዜ ቀድሞውኑ አውቀው ነበር። ክሱ በቂ ማስረጃ ባለመኖሩ ደክሟል እና በጋራ ስካር ምክንያት ግልጽ ባልሆነ ሁኔታ ውስጥ ይቆያል ሲል አሸማጋዩ ገለጸ። ከዚያም ሌላ ቁስል መጣ። የኦቢና ወገን በውሸት ተከስሻለሁና ስሜ ጠፍቷል በማለት ተቃውሞ አቀረበ። ታሪሮ ስትሰባበር ተሰማት። በውጭ ፀሐዩ በጣም ደማቅ ነበር። ይግባኝን ጠይቃለን አለች ጠበቃ አሚራ ከጎኗ ሆና። ወረቀቶቹን በዚህ ሳምንት አስገባለሁ፣ ተስፋውን ሕያው ያደርገዋል። ታሪሮ በሹክሹክታ ምንም አይቀይረውም አለቻት። በጣም እንዳረጀ ሰው ደረጃዎቹን በቀስታ ወረደች። 2 ጊዜ ተገፋች። መጀመሪያ በድርጊቱ ቀጥሎም ደግሞ በስርዓቱ። የተከተሉት ቀናት የባሱ ነበሩ። ታሪሮ ህመሙ የግል ይሆናል ብላ አስባ ነበር። ነገር ግን ውርደት መቼም ዝም አይልም። ሰዎች በውበት ሳሎኖች፣ በቤተ ክርስቲያን ክበቦችና በቤተሰብ ቡድኖች ውስጥ ያወሩ ነበር። አንዳንዶቹ ሰርጓ የተሰረዘው እሷ በጣም ነፃ ስለነበረች ነው ይላሉ። ሌሎቹ ደግሞ ሚስጥራዊ ፍቅረኛ ነበራት ይላሉ። ታሪሮ ሰዎች አንድ የሚደሰቱበት ታሪክ ካገኙ እውነት መሆኑ እንደማያሳስባቸው ተገነዘበች። አንድ ከሰዓት በኋላ ወደ ቢሮዋ ተመለሰች። ሪሴፕሽን ላይ የነበረችው ሴት በጣም በጥንቃቄ ሰላምታ ሰጠቻት። አብሯት ይስቁ የነበሩ ዲዛይነሮች በድንገት ስራ በዛባቸው። ታሪሮ ትኩረት ማድረግ አቅቷት የቢሮዋን በር ዘጋች። ብዙም ሳይቆይ ኢንተርኮም ተደወለ።
የድርጅቱ ባለቤት ሚስተር ባሲ ሊያዩት ፈለጉ። እሳቸው ጨዋና የኩባንያውን ገጽታ የሚጠብቁ ነበሩ። ዛሬ ግን አይኖቿን ቀጥ ብለው ማየት አልቻሉም። ምን እየተፈጠረ እንዳላወቅኩ አልሆንም አሉ በቀስታ። ለተወሰነ ጊዜ እረፍት እንድትወስጂ ይፈልጋለሁ። 1 ሳምንት ነው ጌታዬ። ለአሁኑ ላልተወሰነ ጊዜ እረፍት፣ እንደዛ ይሻላል። ቃላቱ በቀስታ አረፉ። ላልተወሰነ ጊዜ ማለት ታሪሮ፣ ይህ ከስራ ማሰናበት አይደለም በማለት ለማስረዳት ተቻኮሉ። ነገር ግን ጉዳዩ ትኩረት ስቧል እና አንዳንድ ደንበኞች ጥያቄ እያነሱ ነው። የእኛን ስምም እየነካው ነው። ጊዜ ወስደሽ እረፍት አድርጊ። ታሪሮ በቀስታ ተነሳች። ለምን ሸክሙ ሁልጊዜም ቀድሞውኑ በተሰበረ ሰው ላይ እንደሚወድቅ ለመጠየቅ ፈለገች። ግን ዝም ብላ ራሷን ነቀነቀች። ክብሯ በክር ላይ እንደተንጠለጠለ ወጣች። በመኪናዋ ውስጥ ቁጭ ብላ አለቀሰች። ለሌላው ሰው ሁሉ ይህ እረፍት ነበር፣ ለሷ ግን ቅጣት። በዚያ ምሽት እንደገና ለኮፊ ለመደወል ሞከረች። እንደማይገባው ታውቃለች። ነገር ግን የችሎቱ ውጤት ምን ያህል መጥፎ እንደነበር ቢሰማ በአንድ ወቅት ይወዳት የነበረችውን ሴት ያስታውሳል ብላ ተስፋ አደረገች። በሶስተኛው ጥሪ አነሳው። ምን ፈልገሽ ነው? ድምፁ ምንም አይነት ስሜት የሌለው ነበር። ችሎቱን ተሸነፍኩኝ። ዝምታ ነገሰ እና ቃላቱ ከጩኸት በላይ አሳመማት። እባክህን እንደዚህ አታናግረኝ። አንተ ታውቀኛለህ፣ በደንብ ታውቀኛለህ ኮፊ። በእርግጥ ላገባት የፈለኳትን ሴት አውቃት ነበር። ይህችኛዋን ሴት ግን በፍጹም አላውቃትም። ኮፊ፣ እኔ ምን እንደተፈጠረ አላስታውስም። እባክህን፣ እኔ ምንም ግድ የለኝም። ከሌላ ወንድ ጋር ከመተኛትሽ በፊት ስለዚህ ሁሉ ቀድሞ ማሰብ ነበረብሽ። ሙሽራዬ ከሌላ ወንድ አልጋ ላይ ተኝታ እያለች እኔ እንደሞኝ እዚያ መቆሜ ፍትሃዊ ነው ብለሽ ታስቢያለሽ? እባክሽን ለኔ መደወልሽን አቁሚ። ታሪሮ፣ ራስሽን ችለሽ ተጋፈጩ። እኔን እዚህ ውስጥ አታስገቢኝ። ጥሪው ተቋረጠ። ታሪሮ ባዶ ሆና ተቀመጠች። በቀናት ውስጥ ከሙሽራነት ወደ ውርደት ተሸጋገረች። ዝምተኛና ታማኝ የሥራ ባልደረባ የሆነችው ሳንድራ ብቻ እንዳትሰምጥ አደረገቻት። እሷ ምግብ ይዛ ትመጣለች። ዝም ስትል አብራት ትቀመጣለች። ሰው ሁሉ ማን እንደሆንኩ ወስኗል አለች ታሪሮ በአንድ ምሽት። ከፍተኛ ድምጽ ያለው ወሬ ስለ ጮኸ ብቻ እውነት አይሆንም ሳንድራ መለሰች። እባክሽ እንዲያሸንፉ አትፍቀጂላቸው። በውቢና ወገን ነገሮች የተለዩ ይመስሉ ነበር። በእርግጥ አሸንፏል፣ ግን ደግሞ ሰላሙን አጥቷል። የታሪሮ ፊት በአይምሮ ውስጥ ይመላለስ ነበር። ምላሽ ትሰጥ ነበር ሲል ዝም ያለችበት ሁኔታ ራሱን መጠየቅ ጀመረ። በእውነት ምንም የማታውቅ ቢሆንስ? በጥፋተኝነት ስሜት ውስጥ ሆኖ ውድ የሆነ የዲዛይነር የእጅ አምባር ከማስታወሻ ጋር ላከላት። ስለ ሁሉም ነገር አዝናለሁ። ሲደርሳት የታሪሮ ፊት ጠጠረ። በካርዱ ላይ ወዳለው ቁጥር መልእክት ላከች። ከእንግዲህ ምንም አይነት ነገር እንዳትልክልኝ፣ የጥፋተኝነት ስሜትህን ለራስህ ያዘው። ስጦታውን መለሰችለት። ቅዳሜ ዕለት ሳንድራ ለንጹህ አየር ታሪሮን በግድ ይዛት ወጣች። አንድ ጸጥ ያለ ላውንጅ አጠገብ ቆሙ። ነገር ግን ሰላሙ ለአጭር ጊዜ ነበር። በአንድ ጥግ አየቻቸው። ኮፊንና ዙሪን ተቀራርበው ተቀምጠው ነበር። ዙሪ ለኮፊ ከዚህ በፊት አይተው በማታውቀው ሁኔታ ፈገግ ትል ነበር። ታሪሮ ደነገጠች። ዙሪ የሷ ዋና ሚዜ ነበረች፣ የቅርብ ጓደኛዋ። የታሪሮን የሰርግ ዝርዝር ይዛ ነበር። ዙሪ መጀመሪያ አየቻት፣ ወዲያውኑ ፈገግታዋ ጠፋ። ታሪሮ በቀጥታ ወደ እነሱ ሄደች። ምንድነው እያየሁ ያለሁት ነገር? ከመቼ ጀምሮ ነው? ዙሪ ቀና ብላ ተቀመጠች። ምቾት ማጣቷ ወደ እምቢተኝነት ተቀየረ። እኔ ሁልጊዜም ኮፊን ወደው ነበር። እናንተ በቁም ነገር መገናኘት ከመጀመራችሁ ከረጅም ጊዜ በፊት። እየዋሸሽ ነው። አይ አይደለም፣ ግን እሱ አንቺን ፈለገ። በይፋ ካዋረድሹ በኋላ ግን በእውነት የሚያስብለት ሰው አስፈለገው። ምን አይነት የማይረባ ወሬ ነው የምታወሪው? እኔ እኮ ጓደኛሽ ነኝ ዙሪ። ሳንድራ ጣልቃ ገባች። ነገር ግን ታሪሮ ዙሪን ብቻ ነው የምታየው። በእውነት ጓደኛዬ ነበርሽ እኮ። ዙሪ ቆም አለች። ነበርኩ፣ ግን ደግሞ ሰውም ነኝ፣ ስሜት አለኝ። እውነቱን ለመናገር ከሆነ ታሪሮ፣ አሁን አንቺ ቅሬታ የማቅረብ መብት የለሽም። እንደ ንጹህ ተጎጂ ሆነሽ መቀጠል አትችይም። እነዚያ ቃላት ከህጉ ውሳኔ በላይ አሳመሟት። የመጡት ምን ያህል እንደተሰባበረች ከሚያውቅና በተሰባበሩት ክፍሎቿ ላይ ለመርገጥ ከመረጠ ሰው ነበር። ታሪሮ ለመጨረሻ ጊዜ ኮፊን አየችው። እሱ ፊቱን አዞረ። እሺ አለች በሹክሹክታ።
እንባዋ ሳይፈስ ወጥታ ሄደች። በመኪና ውስጥ በጣም እየተንቀጠቀጠች ስለነበር ሳንድራ መንዳት ነበረባት። ታሪሮ አንዱን የሚያም እውነት ተረዳች። ለሷ በጣም ቅርብ ከነበሩት ሰዎች አንዳንዶቹ ፈጽሞ ለሷ አልነበሩም። ቤት ሲደርሱ ሳንድራ ወደ ውስጥ እንድትገባ ረዳቻት። ተቀመጪ አለችና በቀስታ አስቀመጠቻት። ታሪሮ የሷን ጥንካሬ እንደረሳ ሰው ሶፋው ላይ ተቀመጠች። ሳንድራ ውሃ መጣችላት። ታሪሮ በጣም ተሰባብራ ነበር። ለቀናት እንደ ጥላ ትንቀሳቀስ ነበር። ምግብም በአግባቡ አትበላም፣ እንቅልፍ አትተኛም። ራሷ ሁል ጊዜ ያተኩሳል። ጭንቀት መስሏት ነበር። ልቧ፣ አካሏ ሙሉ በሙሉ ደክሟት ነበር። ነገር ግን አንድ ቀን ማቅለሽለሽ ጀመራት። ከአንድ ሰዓት በኋላ ታሪሮ በመጸዳጃ ቤት ውስጥ እያስታወከች ስትዝል ሳንድራ ከበሩ ሆና ትመለከታት ነበር። ይሄ መቼ ነው የጀመረው? ሳንድራ ጠየቀች። ታሪሮ አይኖቿን አሻሸች። ከጥቂት ቀናት በፊት ነው። ሳንድራ ዝም አለች። ታሪሮ የወር አበባሽን ለመጨረሻ ጊዜ ያየሽው መቼ ነው? ደነገጠች። ፊቷን ወደ መስታወቱ አነሳች። አይ በሹክሹክታ ተናገረች። ነገር ግን ፍርሃቱ ቀድሞውኑ ስር ሰዶ ነበር። በማግስቱ ጠዋት በሆስፒታል ውስጥ የታሪሮ እጆች ቀዝቅዘው ነበር። ዶክተሩ ሲያረጋግጠው ክፍሉ የሚንሳፈፍ መሰላት። ምርመራው ፖዚቲቭ ነው። እርጉዝ ናት። ታሪሮ ራሷን አቀረቀረች። ሊሆን የሚችል አንድ አባት ብቻ ነበር። ሳንድራ በዝምታ ወደ ቤት ወሰደቻት። አፓርታማ ውስጥ ታሪሮ ባልጋዋ ጫፍ ላይ ተቀምጣ የተሰበረ ሳቅ ሳቀች። በቃ ህይወት ያበቃለት፣ እባክሽ እንደዛ አትበይ። ሳንድራ ከጎኗ ተቀምጣ አጽናናቻት። ለምን አልልም። ታሪሮ በድንጋጤ ሆዷን ነካች። ተመልከቺ፣ ይህ ከእንግዲህ ቅሌት ብቻ አይደለም፣ የዚያ ምሽት ልጅ ነው። እውነታው ከእርግዝናው በበለጠ ኃይል አረፈባት። ሽብር ነገሰ። ብትፈልግም ባትፈልግም ከዛች ምሽት ጋር ለዘላለም ተሳስራለች። ለኦቢና ለመደወል ድፍረት ለማግኘት 2 ቀን ፈጀባት። ልታየው አልፈለገችም። ነገር ግን ይህንን እንደሚስጥር ልታቆየውም አልቻለችም። ላገኘ ፈልጋለሁ አለችው። ወደ ቤትና በዚያው ምሽት መጣ። ውድ ሰዓት አድርጎና ንጹህ ሸሚዝ ለብሶ ተረጋግቶ ይታይ ነበር። ነገር ግን የታሪሮን የገረጣና የደከመ ፊት ሲያይ ጉዳዩ ከባድ መሆኑን ተረዳ። ሳንድራ እጆቿን አጣጥፋ በአቅራቢያው ቆማ ነበር። እርጉዝ ነኝ አለች ታሪሮ። ኦቢና ትኩር ብሎ አያት። አእምሮ እውነታውን እያመዛዘነ ነበር። መቼ ነው ያወቅሽው? አለ። ትላንት። ራሱን ነቀነቀ። ከዚያም ደረቷን የሚያቃጥል ጥያቄ ጠየቀ። የኔ መሆኑን እርግጠኛ ነሽ? ሳንድራ ባለማመን ድምፅ አሰማች። ታሪሮ ቆመች። ይህንን መጠየቅ አለብህ? ኦቢና በዝቅተኛ ድምፅ ተናገረ። እርግጠኛ መሆን አለብኝ። ይሄ ትንሽ ነገር አይደለም። ኦ አሁን ትንሽ ነገር እንዳልሆነ ገባህ? ልጅ ስላለ ነው? ታሪሮ በመራራነት ሳቀች። አይ እባክሽ ተረጋጊ። እኔ እውነታውን ለመመልከት እየሞከርኩ ነው። መንጋጋውን አጠበቀ። ገና አባት ለመሆን ዝግጁ አይደለሁም። ግልጽነቱ ጨካኝ ነበር። ታሪሮ እንደገና የተመታች ያህል ተሰማት። ታሪሮ ከፈለግሽ በገንዘብ ልረዳሽ እችላለሁ፣ ቀጠለ። ላለመውለድ ከወሰንሽም ሁሉንም ነገር እኔ ይዘዋለሁ። ሳንድራ ወደፊት መጣች። አሁኑኑ ከዚህ ውጣ፣ ሳንድራ ደገመችው። ውጣ ታሪሮ። ገንዘብ በህይወት ውስጥ ሁሉንም ነገር ስለፈታ ይህንንም መፍታት ይችላል ብለህ ታስባለህ አይደል? ተጠራጠርክ። ከዛም ዝግጁ አይደለሁም አልክ። ከዚያ ደግሞ ልጃችንን ለማስወገድ ገንዘብ እያቀረብክልኝ ነው። እባክሽን እንደዛ አትበይ። አሁን የተናገርከውን ሁሉን የደገምኩት፣ ሌላ ነገር አልጨመርኩም። ኦቢና በመጨረሻም ጉዳዩን ምን ያህል መጥፎ በሆነ መንገድ እንደያዘው ተረዳ። ነገር ግን ዘግይቶ ነበር። ታሪሮም ወደ በሩ ጠቆመች። ሂድ፣ ከዚህ ሂድ። በሩ ሲዘጋ ታሪሮ ተሰባበረች። ሙሉ በሙሉ የመውደቅ ድምፅ በማሰማት ወደፊት ጎንበስ አለች። ሳንድራ ስቅስቅ ብላ ስታለቅስ ያዘቻት። ተመልከቺ፣ እንደምንም ነው የሚቆጥረኝ፣ ዝም ብሎ ጥቅም ላይ ውሎ እንደሚጣል ነገር። በዚያ ምሽት ታሪሮ በጨለማ ውስጥ ተኛች። የወደፊት ህይወቷ በር የሌለው ክፍል ሆነ። በሚቀጥሉት ቀናት እርግዝናን የማቋረጥ ሐሳብ ሰፈነባት። ይህንን ልጅ እንዴት አስረዳለሁ? ባየሁት ቁጥር ያችን ምሽት አስታውሳለሁ። ሳንድራ ያለምንም ፍርድ አዳመጠቻት። ታሪሮ እያለቀሰች ሁል ጊዜም ሁሉንም ነገር አቅድ ነበር አለች። አሁን ግን ሁሉም ነገር ያለኔ ፍቃድ እየሆነ ነው። ምናልባት አለች ሳንድራ በቀስታ
ምናልባት የከፋው ነገር አካል ለመሆን ካልጠየቀ ሰው ጋር ራስሽን እያሰርሽ ነው። ህመም ብቻውን ውሳኔ እንዲያደርግ አትፍቀጂ። አንድ ከሰዓት በኋላ በመስታወት ፊት ለብቻዋ ሆና የታሪሮ እጅ ሳታውቀው ወደ ታችኛው ሆዷ ሄደ። ደነገጠች። ንክኪው ቀላልና ግራ የሚያጋባ ነበር። አሁንም ፈርታና ተቆጥታ ነበር። ነገር ግን የሆነ ነገር ረገብ ሲል ተሰማት። ለዛች ምሽት ሳይሆን በውስጧ ላለው ትንሽ ህይወት። በዚህ መሃል ኦቢና ሊያርፍ አልቻለም። ስራ ከታሪሮ ፊት ወይም ከለቀቃት ሁኔታ ሊያዘናጋው አልቻለም። ካይሎ በቢሮ ውስጥ መዘናጋቱን አስተዋለ። አሁንም ስለሷ እያሰብክ ነው አይደል? ካይሎ ጠየቀ። ኦቢና በረጅሙ ተነፈሰ። አክስቴ ፎማን ታስታውሳለህ? 15 ዓመት ሲሆነኝ አንድ ሰው በግድ ደፈራት። ቤተሰቦቼ ገንዘብም ሆነ ግንኙነት አልነበራቸውም። የሰውየው ሰዎች ጉዳዩን ቀበሩት። እንዴት እንደተቀየረች አስታውሳለሁ። ፈገግታ ቆመች። መቼም ሊመለስ የማይችል ነገር ተወሰደ። ኦቢና በመስኮት ወደ ውጭ ተመለከተ። እኔ ታሪሮን በግድ አልያስኳትም፣ ግን ቢሆንም አንድ ነገር ወስጄባታለሁ። ሰርጓ አብቅቷል፣ ስሟ ጠፍቷል እና አሁን ደግሞ ያላቀደችውን ልጅ በሆዷ ተሸክማለች። እውነቱ ያልተሟላ የመሆኑ ስሜት ፈጽሞ ሊለቀኝ አልቻለም። ሳንድራም ተመሳሳይ ስሜት ነበራት። የሆነ ነገር ይከነክናታል። የጠፋው ትውስታ፣ የዙሪ መሰወር፣ ሆቴሉ ምስሉን ለማሳየት ፍቃደኛ ለመሆኑ ምንም ነገር አልተዋጠላትም ነበር። አንድ ሚስጥራዊ መልእክት እስኪገኝ ድረስ ግንኙነቶቿን ተጫነች። እናም ምስሉ አለ። ሳንድራ አንድ የተጨነቀን የጥበቃ ሰራተኛ በጠበበ ቢሮ ውስጥ አገኘችው። ፍላሽ ላከላት። ሳንድራም ተመለከተችው። ከዚያም ትንፋሿ ተቆራረጠ። ለታሪሮ ስትደውል እጆቿ ይንቀጠቀጡ ነበር። አሁኑኑ መምጣት አለብሽ ታሪሮ። ታሪሮ ስትደርስ ሳንድራ ወደ ስክሪኑ ጠቆመች። ከዚያች ምሽት የሆነ ነገር አገኘው። ግልጽ ያልሆነው ምስል የሆቴሉን ማረፊያ ያሳያል። ታሪሮ ራሷን ከዙሪ ጋር አየች። ከዚያም በጣም በትንሽና በታቀደ እንቅስቃሴ ዙሪ የሆነ ነገር ከእጇ ወደ ታሪሮ መጠጥ ውስጥ ጨመረች። አይሆንም! ታሪሮ በድንጋጤ ተነፈሰች። እንደገና አስጀምሪው። እንደገና አዩት። ዙሪ አሁንም ዱቄቱን ስትከት ተመለከቱ። ታሪሮም ጠጣችው። ሌላኛው ምስል ደግሞ ዙሪ ግራ የተጋባችውን ታሪሮን ደግፋ ስትወስዳት ነበር። እንቅስቃሴዋ ፈጣንና ጥንቃቄ የተሞላበት እንደነበር ያሳያል። ከዚያም ዙሪ በስልክ ስታወራና ስትመላለስ፣ በመጨረሻም ወንበሩ ላይ ትታት ሄደች። ታሪሮ በተሳሳተ አቅጣጫ ግርግዳዎቹን እየነካች እየተንገዳገደች ከእይታ ጠፋች። ዙሪ ይሄንን አደረገች? ታሪሮ በሹክሹክታ ጠየቀች። ትንፋሿ አጠረ። በአዲስና በቀዝቃዛ ቁጣ እየተንቀጠቀጠች በዚያው ቆመች። አሁኑኑ ላያት እፈልጋለሁ። በዚያ ምሽት ዙሪን በኮፊ አፓርታማ ውስጥ አገኟት። ኮፊ በሩን ሲከፍተው ታሪሮ ፍላሹን አጥብቃ ይዛለች። እዚህ ምን ታደርጊያለሽ? ኮፊ ጠየቀ። ታሪሮ እሱን አልፋ ዙሪን አየቻት። አውቄያለሁ። የዙሪ ፊት ተቀየረ። ሳንድራ በሩን ዘጋች። ምንድን ያወቅሽው? ኮፊ ፊቱን አኮሳተረ። ታሪሮ ፍላሹን ወደ ላይ አነሳች። ምን እንዳደረግሽ አውቄያለሁ። ዙሪ ምንም እንዳላወቀች ለመምሰል ሞከረች። ነገር ግን ሳንድራ በከባድ ሳቅ አቋረጠቻት። ኮፊ በቁጣ ይበቃል፣ ምን እየሆነ እንደሆነ አንድ ሰው ያስረዳኝ። ታሪሮ በከፍተኛ ድምፅ መለሰች። አደንዝዛኝ ነበር አለች። ዙሪ ደረቅ ሳቅ ሳቀች። ነገር ግን ሳንድራ ስለ ቪዲዮ ስትናገር ክፍሉ ወዲያውኑ ተለወጠ። ሳንድራ ፍላሹን በፍጥነት በቴሌቪዥኑ ላይ ሰካችው። ቁጣ እጆቿን አጽንቷቸው ነበር። ቪዲዮ ሲታይ ኮፊ ገረጣ። ከዚያም ወደ ዙሪ ዞሮ የሚታየው ነገር እውነት እንዳልሆነ ንገሪኝ አላት። እሷ ግን ምንም ቃል ማውጣት አልቻለችም። ቆይ ለምን? ታሪሮ ጮኸች። ምክንያቱም ሁሉንም ነገር ወስደሻል። ዙሪ መለሰች። ሁል ጊዜም አንቺ የተሻልሽው የተመረጥሽው ነበርሽ። እኔ ራሴን ዝግጁ ባደርግለትም እንኳን ኮፊ ሁልጊዜም አንቺን ይፈልግ ነበር። ኮፊ እውነቱ በቦክስ እንደመታው ሰው ወደ ኋላው ተንገዳገደ። ዙሪ በሚያብረቀርቁና በመራር አይኖች ወደ ታሪሮ ጠቆመች። እኔ የፈለግኩት እሱ አንቺን እንዲተውሽና እንድትዋረጂ ብቻ ነበር። የዙሪ ቁጥጥር ይበልጥ አመለጣት። እቅድ ነበረኝ፣ አንድ ሰው እዚያ እንዲያገኝሽና ወደ ክፍል እንዲወስድሽ እና እንዲቀርጽሽ ነበር። ግን እሱ ዘገየ። እኔ ጉዳዩን ለማስተካከል ለጥቂት ደቂቃዎች ትቼሽ ሄድኩ። ስመለስ ግን ጠፍተሽ ነበር።
ታሪሮ እኔን ወደ ኋላ ከመመለስሽ በፊት ተንገዳግጄ ሄድኩኝ አስረዳች። እግሮቿ ደከሙ። ዙሪም እኔ ከዚያ ሰው ጋር እንደምትሆኚ አላወቅኩም ነበር አጉረመረመች። ታሪሮ አለቀሰች። ወጥመድ አዘጋጀሽልኝ፣ ሕይወቴን አጠፋሽው ዙሪ። ዙሪም ያ ሰው እንዲነካሽ አላስገደድኩትም በማለት ራሷን ተከላከለች። ሳንድራ ጭራቅ ስትል ጠራቻት። ነገር ግን ታሪሮ ተነሳች። ድምጿ ግልጽ ነበር። ዙሪ እኔ ላንቺ እኮ ጓደኛሽ ነበርኩ፣ እወድሽ ነበር። አንቺ ግን እንደ ተቀናቃኝ አየሽኝ። ያ ከጩኸት በላይ በረታ። ዙሪ በዚህ ሰዓት ምንም መከላከያ አልነበራትም። ታሪሮ በቀስታ ራሷን ነቀነቀች። ከእንግዲህ ዳግመኛ ላይሽ አልፈልግም። ታሪሮ ወጥታ ስትሄድ ኮፊ በዙሪ ላይ በመጽሔፍ ድምፁን ከፍ አድርጎ ሲናገር ሰማች። በሚቀጥለው ቀን እውነቱ በቅርብ ጓደኞቻቸው መካከል ተሰራጨ። የባለጌ ሙሽራ ምስል መሰንጠቅ ጀመረ። ኮፊ ደወለ። ታሪሮ ግን አልመለሰችም። ዙሪ መልእክት ላከችላት። ታሪሮ ወዲያውኑ ብሎክ አደረገቻት። ኦቢና ከካይሎ ጋር ቪዲዮን ሲያይ ወደ መስኮቱ ከመሄዱ በፊት በዝምታ ተቀመጠ። እንግዲህ እውነት እየተናገረች ነበር ማለት ነው። አደንዝዟት ነበር። አይኖቹን ጨፈነ። እሱ ባልተረዳው ክህደት ውስጥ በመግባት ለጥፋቷ ምክንያት ሆኖ ነበር። የመጨረሻው የራስ መከላከያ ፈረሰ። በዛ ምሽት ሊያያት ሄደ። ሳንድራ ልታግደው ሞከረች። ነገር ግን ታሪሮ እንዲገባ ፈቀደችለት። ቪዲዮን አይቼዋለሁ፣ በጣም አዝናለሁ። ስላላመንኩሽ፣ ስለተናገርኩበት መንገድ፣ በህመምሽ ወቅት በተሳሳተ ወገን ስለቆምኩ ይቅርታ። ታሪሮን በድካም ካንተ መረዳት ጋር ምን እንድሰራ ነው የምትፈልገው ብላ ጠየቀችው። ምንም ይቅርታ የማድረግ ግዴታ የለብሽም። እኔ ብቻ ላንቺ ትክክለኛውን ነገር ማድረግ እፈልጋለሁ። ፍራፍሬ፣ ምግብና ልትገዛቸው ያልቻለቻቸውን የቅድመ ወሊድ ቫይታሚኖች አመጣላት። ታሪሮ ይህ ስጦታ አይደለም። ለመታገል በጣም ስለደከማት እንዲቆይ ፈቀደችለት። ያ ዝምታ በመካከላቸው ላለው ግንብ የመጀመሪያው ስንጥቅ ነበር። በየ2 ቀኑ መምጣት ጀመረ። ገንዘብ አልወረወረም፣ በትዕቢትም አልተንቀሳቀሰም። ዝም ብሎ ስለ ሁኔታዋ ይጠይቃል። አንድ ምሽት ታሪሮ ለብቻዋ ወደ ካፌ ሄዳ የመዝለል ስሜት ተሰማት። ኦቢና በአቅራቢያው ካለ መድኃኒት ቤት ሲወጣ በመኪናዋ አጠገብ ስትወላገድ አያት። ኦቢና በቀስታ እጇን ይዞ ቀስ በይ አላት። ከዚያም ወደ ቤቷ ወሰዳት እና ወደ ላይ እንድትወጣ ረዳት። ሳንድራ ተጠራጥራ ነበር፣ ነገር ግን አመሰገነች። በዚያ ክፍል ቢያንስ ክፍሉ እንደ ጦር ሜዳ አልተሰማም። አዲስና እንግዳ ነበር። ከአንድ ሳምንት በኋላ ኦቢና የተሻለ እንክብካቤ እንድታገኝ ወደ ቤቱ እንድትዘዋወር ሐሳብ አቀረበ። ወዲያውኑ እምቢ አለች። ለሁለታችንም ይቀላል ሲል ሊያሳምናት ሞከረ። እሷ እንደማትዘዋወር ሲያቅ እሷ ቤት ጊዜ ማሳለፍ ጀመረ። ሳንድራን ይረዳታል፣ የታሪሮን ቅሬታዎች ያዳምጣል። እናም እስከ ምሽት ድረስ ይቆያል። አንድ ምሽት ሳንድራ በሌለችበት ታሪሮ ራሷን አዞራት። እናም ኦቢና እስከ ጧት ድረስ ሶፋው ላይ ተኝቶ ጠበቃት። በማግስቱ ታሪሮ ተኝቶ አገኘችው። ይበልጥ ረጋ ያለና ጥንቃቄ የጎደለው ይመስል ነበር። የልቧን መምታት በሆርሞን አማካኘች። ሲነቃ ቁርስ ሊሰራ ቀረ። ቢሊነር በሌላ ሰው ቤት ውስጥ እንቁላል መጥበስ የጀመረው ከመቼ ጀምሮ ነው ብላ ቀለደችበት። በቤት ውስጥ ያለችው ሴት ራሷን ለመንከባከብ በጣም ግትር ከሆነችበት ጊዜ ጀምሮ። ለመጀመሪያ ጊዜ ፈገግ ልትል ጥቂት ቀራት። ሳንድራ ስትመጣ አብረው በሉ። ከባድነቱ እየቀለለ መጣ። ቀናት አለፉ። ኦቢና የዶክተሩን መመሪያዎች አወቀ እና ወደ ሆስፒታል ምርመራ ሲሄዱ አብሯት ይሄዳል። ስራ የለህም ብላ ጠየቀችው። ኩባንያው የኔ ነው ፈገግ ብሎ መለሰ። እና በፈለኩበት ሰዓት ወደዛ መሄድ እችላለሁ። በጣም ጉረኛ ነህ። አንቺ ደግሞ እኔን ጉረኛ ማለት ትወጃለሽ። በቀላል መንገድ ውስጥ ወደቁ። ምግብ በሚሰራበት ጊዜ መጥፎ ድምጽ እያወጣ ይዘፍን ነበር። እሱም ያስቃት ነበር። ያ ድምጽ ወደ ጨለማ ቦታ ብርሃንን እንደመመለስ ነበር። ሳንድራ እያንዳንዱን ለውጥ አስተዋለች። ቀለል ያልሽ ትመስያለሽ። ታሪሮ ከጓደኛዋ አጠገብ ተቀመጠች። የሚገርምሽ ነገር አሁን በሷ አጠገብ ስሆን ደህንነት ይሰማኛል። ያ መቼም ይፈጠራል ብዬ አላሰብኩም ነበር። በቀስታ ነው የሆነው። ሳንድራ ተስማማች። ከዚያም ለጥቂት ጊዜ ዝም አለች። ታሪሮ ወደ እሷ ዞራ እጇን ያዘቻት። ሳንድራ፣ በዚህ ሁሉ ጊዜ ውስጥ ብቸኛ እውነተኛ ጓደኛ የሆነሽ አብረሽኝ ስለቆየሽ ላመሰግንሽ ፈልጋለሁ። ለዚህ ማመስገን የለብሽም።
አይ ማመስገን አለብኝ። በፍቅር ተመለከተቻት። እንግዲያውስ ተቀብያለሁ። ታሪሮ ራሷን ለጥቂት ጊዜ በሳንድራ ትከሻ ላይ ያሳረፈች። አድነሽኛል ብላ በሹክሹክታ ተናገረች። ሳንድራ እጇን በቀስታ አሸችው። አንቺ ነሽ አሁንም ቆመሽ ያለሽው። በኦቢና ውስጥ ያለው ለውጥ ለመካድ የማይቻል ሆነ። መጀመሪያ ላይ ለሷ ትክክለኛውን ነገር ለማድረግ ብቻ እየሞከርኩ ነው ብሎ ለራሱ ነግሮት ነበር። ከዚያም ኃላፊነት ነው፣ ከዚያም ደግሞ የጥፋተኝነት ስሜት፣ ከዚያም ግዴታ ነው ብሎ ለራሱ ነገረ። ነገር ግን አንድ ምሽት ከሄደ በኋላ ከአፓርታማዋ ውስጥ ተቀምጦ ሳለ ቀደም ሲል ስለመጥፎ ሙዚቃው በተናገረችው ሞኝ ነገር ምክንያት ፈገግ ሲል ራሱን አገኘው። ከሚያስፈልገው በላይ ለጥቂት ጊዜ እዚያው ቆየ እና እውነቱ ቀድሞውኑ ከራሱ ለመደበቅ በጣም ትልቅ ሆኖ ማደጉን ተረዳ። ከእንግዲህ ሕፃኑን እንደ ችግር አላየውም። ከእንግዲህ ወደፊቱን ለማምለጥ እንደታሰበ ነገር አላየውም። ማሰብ ጀምሮ ነበር። የታሪሮ አይኖች ያሉት ትንሽ ልጅ፣ ዝምታው የቀነሰበት ቤት፣ ከስራና ከንግድ ስልክ ጥሪዎች በላይ የሆኑ ጠዋቶች እና ስለነዚህ ነገሮች ሲያስብ የታሰረ መስሎ አልተሰማውም። ይልቁኑ ሰላም ተሰማው። ያኔ ነበር በመጨረሻ የሚያመነው። ከእንግዲህ ርህራሄ ብቻ፣ የጥፋተኝነት ስሜት ብቻ አልነበረም። እሱ የእውነት አፍቅሯት ነበር። እናም እውነታው የመጣው በደመቀው ሁኔታ ወይም በትዕይንት አልነበረም። አብዛኞቹ እውነተኛ ነገሮች በሚመጡበት መንገድ በዝምታ መጣ። መቀራረባቸው በተለመዱ ጊዜያቶች እያደገ ቀጠለ። ሁሉ ጊዜም ታስቀኛለህ ትለዋለች። አንድ ምሽት ውጪ ከባድ ዝናብ እየዘነበ ነበር እና ለተወሰነ ጊዜ መብራት ጠፋ። በመስኮቶቹ ላይ የሚወርደው የውሃ ድምጽ እየተሰማ ሳሎን ውስጥ ተቀመጡ። ታሪሮ እግሮቿን ሶፋው ላይ ሰብስባ ተቀምጣ ነበር። ኦቢና ከፊት ለፊቷ ተቀመጠ። አንዱን ክንዱን በጉልበቱ ላይ ያሳርፎ ነበር። ክፍሉ ረጋ ያለ ነበር። ቴሌቪዥን የለም፣ ሙዚቃም የለም። ዝናቡ ብቻ ነበር። ታሪሮ ለረጅም ጊዜ አየችው። ከዚያም እንዲህ ስትል ጠየቀች፣ ለምንድነው አሁንም እዚህ ያለኸው? ትክክለኛውን መልስ ነው የምትፈልጊው ወይስ? አዎ እውነተኛውን መልስ። ካንቺ መራቅ አልፈልግም። ቃላቱ በቀስታ አረፉ። የታሪሮ ጣቶች በሆዷ ላይ ጠነከሩ። ነገሮችን በጣም በቀላሉ ነው የምትናገረው። አይ ቀላል እንኳን አይደለም፣ ግልጽ ነው። ለጥቂት ጊዜ ዞር አለች። ከዚያም ተመልሳ አየችው። ለኔ አስፈላጊ ሆነሃል። በፊቱ ላይ የሆነ ነገር ተቀየረ። ትንሽ ፈገግ አለች። እሱም ትንሽ ወደ ኋላ ተደግፎ ገና ካሰበው በላይ ብዙ ነገር የሰጠችው ይመስል አያት። አንቺም ለኔ አስፈላጊ ነሽ፣ ካቀድኩት ከጠበቅኩት በላይ። የታሪሮ አይኖች ረገቡ። ዝናቡ መዝነቡን ቀጥሏል። ክፍሉ በዝምታ ቆየ እና በዚያ ዝምታ ውስጥ በመካከላቸው የሆነ ነገር በቀስታ ተቀመጠ። ስላስገደዱት ሳይሆን፣ ያለፈውን ስለረሱትም ሳይሆን፣ በቂ የሆኑ ትናንሽ የእንክብካቤ ድርጊቶች በቀስታ ከፍርሃት የበለጠ ጠንካራ ነገር ስለሆኑ ነው። ኮፊ በጣም ዘግይቶ ተመለሰ። በዚያ ጊዜ ስለ ዙሪ ያለው እውነት ሙሉ በሙሉ ወጥቶ ነበር። ኮፊ ምስሉን ብዙ ጊዜ አይቶታል። በእያንዳንዱ ጊዜ ከበፊቱ በበለጠ ውርደት። ከዙሪ ጋር ያለው ግንኙነት አሁን አብቅቷል እና በአንድ ወቅት በደስታ ይንሾካሾኩ የነበሩ ሰዎች አሁን በተለየ መንገድ ይንሾካሾካሉ። ዙሪ ለሌላ ሰው፣ ለገዛ ጓደኛዋ ያቀደችው ውርደት አሁን በራሷ ላይ ሆኗል። ኮፊን አታለች። ሰዎች አሁንም ለሷ የነበራቸውን ትንሽ ክብር አታለች። እያንዳንዱን ዝርዝር ሁኔታ የማያውቁት ሰዎች እንኳን እሷን ለማስወገድ በቂ ነገር ያውቁ ነበር። ደጋግመው ወደ ታሪሮ ለመድረስ ሞከረች። ነገር ግን ታሪሮ በጭራሽ ምላሽ አልሰጠቻትም። አንድ ከሰዓት በኋላ ኮፊ ወደ ታሪሮ አፓርታማ መጣ። ሳንድራ በሩን ከፈተች እና ስታየው ልትዘጋበት ጥቂት ቀራት። ላያት ፈልጋለሁ አለ። ሳንድራ ግድ የማይሰጣት መሰለች። ለምን? እባክሽን። በፊቱ ላይ ያለው ነገር እንድታቆም አደረጋት። በአንድ ወቅት በቅዝቃዜ ኩራት ታሪሮን ያናግራት ከነበረው ሰው ይልቅ የደከመ የከሳና በራስ መተማመን ስሜት የሌለው ይመስላል። ሳንድራ ወደ ጎን ዞረች። ታሪሮ ድምጹን ሰምታ ከውስጥ ሆና ይግባ አለቻት። ኮፊ በቀስታ ገባ እና ያገኘው ነገር ከጠበቀው በላይ በከባድ ሁኔታ መታው። ታሪሮ ሳሎን ውስጥ ተቀምጣ ነበር። አንድ እጇን ሆዷ ላይ በቀስታ አሳርፋለች። አሁን እርግዝናዋ በግልጽ ይታያል። በጣም ከባድ አይደለም፣ ግን ይታያል። ክፍሉ ረጋ ያለ ሰው የሚኖርበት የራሱ ልብ ባልሆነበት መንገድ ሰላማዊ ይመስላል እና ታሪሮ ራሷም እንዲሁ የተለየች ትመስላለች። ሙሉ በሙሉ አልዳነችም፣
ግን ይበልጥ ጸንታለች። በውስጧ አሁንም ህመም አለ፣ ግን ደግሞ ክብርም ነበር። ዝምተኛ ጥንካሬም ነበር። አዲስ አይነት ሰላም ነበር። ኮፊ ፊት ለፊቷ ቆመና ምራቁን ዋጠ። ታሪሮ አየችው። ለምን እዚህ መጣ? አፉን ከፈተና ከዚያም መልሶ ዘጋው። በመጨረሻም እንዲህ አለ። ይቅርታ ለመጠየቅ ነው የመጣሁት ታሪሮ። እሷ ምንም አልተናገረችም። ለጥቂት ጊዜ አቀረቀረ። አሁን እውነቱን አውቄያለሁ። ጥሩ ነው። በዚያች አንዲት ቃል ቅዝቃዜ ትንሽ ተደናገጠ። ተሳስቼ ነበር። ላዳምጥሽ፣ ከጎንሽ ልቆም ይገባኝ ነበር። አዎ ከጎኔ መቆም ነበረብህ። ለጥቂት ሰኮንዶች ዝም አለ። ከዚያም ታሪሮ በቀስታ ተነሳች። የኮፊ አይኖች እንደገና ሆዷ ላይ አረፉ። አስተዋለችው። በቃ ለዚህ ነው የመጣኸው ወይስ ህይወቴን አሁንም እንደቀጠልኩ ለማየት ነው? አይ አይደለም። ታዲያ ምንድነው? ስህተት ሰርቻለሁ ለማለት ነው የመጣሁት። ታሪሮ በቀስታ ራሷን ነቀነቀች። ተጎድቼ አፍሬና ተቆጥቼ ግራ ተጋብቼ ነበር። ታሪሮ በቀስታ ሳቀች። ይገርማል። ተጎድተ ነበር አይደል? ኮፊ በእፍረት አይኖቹን ለጥቂት ጊዜ ጨፈነ። የታሪሮ ድምጽ እንደተረጋጋ ቀጠለ። ነገር ግን በቂ ያለቀሰና እውነትን ለመናገር ከእንግዲህ ጩኸት እንደማይፈልግ ሰው መረጋጋት ነበር። ዙሪ መጥፎ ነገር አድርጋለች፣ ግን አንተም በጣም ተሳስተ ነበር። ሁላችንም ያደረግነውን ነገር እውነቱን መጋፈጥ አለብን። በጉዳት ውስጥ ያለህን ድርሻ መጋፈጥ አለብህ። ኮፊ ቀና ብሎ አያት። ታጭተን ነበር፣ ልንጋባ ነበር። አንድ መጥፎ ጧት መጣ። አላወቅኩም ነበር። ያንን ደጋግሜ እየነገርኩ ነበር። አንተ ግን ከቀሪው ዓለም ጋር አንድ ሆነ ፈረድክብኝ። በእኔ ላይ እምነት አልነበረህም። አላመንከኝም። ለመስማት እንኳን አልሞከርክም። ጥፋት የሰራው በመሰለ ቅጽበት በቀጥታ ወደ ምርጥ ጓደኛዬ እቅፍ ውስጥ ገባ። ኮፊ አሁን የተሰበረ ይመስላል። ታሪሮ አንድ እርምጃ ወደፊት ቀረበች። ያ ምን እንዳስተማረኝ ታውቃለህ ኮፊ? በቀስታ ጠየቀች። ሊመልስላት አልቻለም። ያለ እምነት ፍቅር ምንም እንደማይረባ አስተማርከኝ። አንድ ወንድ ለዘላለም ቃል ሊገባ ይችላል፣ ነገር ግን ኩራቱ በቆሰለበት የመጀመሪያ ቀን ሊጠፋ ይችላል። የኮፊ ፊት በጸጸት ተጣመመ። አፍሬ ነበር፣ ግራ ተጋብቼ ነበር፣ እኔ ደግሞ ወድሜ ነበር አለች ታሪሮ። ግን አሁንም ካደረከው ነገር የተሻለ ይገባኝ ነበር። ለዚያ እሱ ምንም መልስ አልነበረውም። እውነተኛ መልስ የለም። ራሱን መከላከል በማይችልበት እውነት ተሰባብሮ እዚያው ቆመ። ታሪሮ ለመጨረሻ ጊዜ አየችው። ከዚያም እንዲህ አለች። ኮፊ አሁን ከዚህ ሂድ እና ተመልሰህም አትምጣ። ድምጿ ከፍተኛ አልነበረም፣ መሆንም አያስፈልገውም፣ ግን መጨረሻነት ነበረው። ኮፊ በእውነት አያት እና በመጨረሻም እንዳጣት ተረዳ። በኦቢና ምክንያት አይደለም፣ በእርግዝናውም ምክንያት አይደለም፣ ነገር ግን በጣም አስፈላጊ በነበረበት ወቅት እሷ የምትፈልገው አይነት ወንድ መሆን ስላልቻለ ነው። ራሱን በቀስታ ነቀነቀ። አይኖቹ በጸጸት ተሞልተዋል። ከዚያም ዞር ብሎ ወጣ። በሩ ከተዘጋ በኋላ ታሪሮ ለጥቂት ጊዜ ዝም ብላ ቆመች። ሳንድራ ቀረበች። ደህና ነሽ ስትል ጠየቀቻት። ታሪሮ ረጅም ትንፋሽ አወጣች። አዎ ደህና ነኝ። ያለፈው ነገር ከእንግዲህ ስለማይጎዳ ሳይሆን ከሱ አሁን ምንም ስለማትፈልግ ነበር። በዚያ ምሽት ኦቢና ራት ጋበዛት። ለስላሳ መብራቶች፣ ጸጥ ያለ ሙዚቃና ሁሉንም ነገር ረጋ ያለና አሳቢ የሚያደርግ አገልግሎት ወዳለው የቅንጦት ምግብ ቤት ወሰዳት። ነገር ግን ለውበቱ ሁሉ በታሪሮ ዘንድ ይበልጥ የቀረበው ቦታው አልነበረም። ሙሉ ምሽቱን የሚያያት መንገድ ነበር። እንደ ጀብደኛ ሳይሆን እንደሚያደንቅ ሰው ሳይሆን እዚያ በመኖሯ ምስጋና እንደሚሰማው ወንድ ነበር። ራቱ ረጋ ያለ ቀላልና ሞቅ ያለ ነበር። ስለ ትናንሽ ነገሮች፣ ስለ ህፃንነት ትውስታዎች፣ ስለ ስራ፣ ስለ ህፃኑ፣ ስለ ፍርሃት፣ ስለ መዳን፣ ህይወት አንዳንድ ጊዜ ሰዎችን ለማገናኘት ስለምትጠቀምባቸው እንግዳ መንገዶች ከበፊቱ በበለጠ በነፃነት ተነጋገሩ። ከጣፋጭ ምግብ በኋላ እና በዙሪያቸው ያለው ክፍል ይበልጥ ጸጥ ካለ በኋላ ኦቢና ጠረጴዛውን ተሻግሮ እጇን ያዘ። ታሪሮ አየችው። አሁን የፊቱ አገላለጽ ቁም ነገር የያዘ ነበር። ታሪሮ ልጃችን ወደ ግራ መጋባትና ግማሽ ፍቅር ውስጥ እንዲመጣ አልፈልግም። አይኖቹን ተከተለች። በረጋና በጸና ድምጽ ቀጠለ። ካወቅኳቸው ጠንካራ ሴቶች አንዷ ነሽ። ከደረሰብሽ ነገር ሁሉ በኋላ ራስሽን ሆነሽ ቀጠልሽ። የታሪሮ አይኖች በእንባ ተሞሉ። ወደ ህይወትሽ በመጥፎ መንገድ እንደመጣው አውቃለሁ።
ያንን መደምሰስ ማጥፋት እንደማልችልም አውቃለሁ እና ከዚያም በኋላ ብዙ ስህተቶችን እንደሰራው አውቃለሁ። አሁን ላንቺ የሚሰማኝ ግን የጥፋተኝነት ስሜት አይደለም፣ ርህራሄ ግዴታም አይደለም፣ ፍቅር ነው። ሙሉ በሙሉ የመረጥኩት ፍቅር። በቀስታ ከመቀመጫው ተነሳ። የታሪሮ ትንፋሽ ተቆራረጠ። ከዚያም በዚያ ክፍል ለስላሳ ብርሃን ውስጥ በአንድ ጉልበቱ ተንበረከከ። አይኖቿ ተለጥጠው በእንባ ተሞሉ። ቀና ብሎ አያት እና በአንድ ወቅት ከሱ በጭራሽ አገኘዋለሁ ብላ ባላሰበችው አይነት ታማኝነት ፈገግ አለ። በእውነትና በጥልቀት አፈቅርሻለሁ፣ ስለተፈጠረው ነገር ሳይሆን ስለ ማንነትሽ። ቀሪ ህይወቴን ካንቺ ጋር ማሳለፍ እፈልጋለሁ። ልወድሽ፣ በግልጽ ከጎንሽ ልቆም እና ልጃችንን ካንቺ ጋር በትክክለኛው መንገድ ማሳደግ እፈልጋለሁ። እጁን ወደ ኪሱ ከቶ ቀለበት አወጣ። ታሪሮ ታገቢኛለሽ? ታሪሮ በእንባ ውስጥ ሆና ተመለከተችው። ለአንድ ሰከንድ ክፍሉ በሙሉ ጠፋ። ሆቴል አልነበረም፣ ችሎት አልነበረም፣ ወሬም አልነበረም፣ የፈረሰ ሰርግ አልነበረም። ይህ ሰው ብቻ ነበር። ይህ ቅጽበት እና በሆነ መንገድ እዚህ ያመጣቸው ረዥም መንገድ። በቀስታ ማልቀስ ጀመረች። ኦቢና ለሰከንድ ተጨነቀ። ታሪሮም አዎ አገባሃለሁ አለች። የፊቱ አገላለጽ ወዲያውኑ ተቀየረ። በእንባ ውስጥ ሆና ሳቀች። እናም ደገመችው፣ አዎ አገባሃለሁ። በፊቱ ላይ የታየው ፈገግታ የልጅነት የሚመስል እፎይታ የሞላበትና በጣም እውነተኛ የሆነ ስለነበር ይበልጥ እንድታለቅስ አደረጋት። ቆሞ ቀለበቱን በጣቷ ላይ አደረገው። ከዚያም ይህ ነጥብ ላይ ለመድረስ ምን ያህል እንደተረፈች በትክክል እንደሚያውቅ ሰው በጥንቃቄ አቀፋት እና ታሪሮ በእቅፍ ውስጥ እንድታርፍ ፈቀደች። ህመሙ ስላልተከሰተ አይደለም፣ በእርግጥ ተከስቷል። ፍርስራሾቹም እውነተኛ ስላልሆኑ አይደለም፣ በእርግጥ እውነተኛ ነበሩ። ነገር ግን አንዳንድ ጊዜ ህይወት በተሰበረችበት ቦታ ላይ አታበቃም። አንዳንድ ጊዜ ካለበት ከተሰበረው መሬት ላይ ጥሩ ነገር አሁንም የሚያድግበት መንገድ ያገኛል። ረጋ ያለ ታጋሽ ነገር፣ እውነተኛ ነገር እና በዚህ ጊዜ ታሪሮ በጭፍን እየተጓዘች አልነበረም። ወደሱ እየተጓዘች የነበረው በግልጽ አይኖች፣ በዳነ ልብና በፍቅር ለማመን ባለው ዝምተኛ ድፍረት ነበር። ውድ ቤተሰቦቻችን የዛሬው ታሪካችን በዚሁ ተጠናቋል። ታሪኩን እንዴት አገኛችሁት? ወደዳችሁት? ምንስ ተማራችሁበት? እስኪ በዚህ ታሪክ ውስጥ ከባዱን ስህተት ሰርቷል ብላችሁ የምታስቡት ማንን ነው? ታሪሮን ነው? ዙሪ ወይስ ደግሞ ኦቢና? እስኪ ኮሜንት ላይ ሐሳብ አስተያየታችሁን ጻፉልን። እናንተ ብትሆኑስ በእንደዚህ አይነት ሁኔታ ውስጥ ራሳችሁን ያገኛችሁት ምን ታደርጉ ነበር? ውድ ቤተሰቦቻችን አንዲት የደግነት ተግባር የሰውን ህይወት ትቀይራለች ብላችሁ የምታምኑ ከሆነ ይህን ቪዲዮ ላይክ እና ሼር በማድረግ ለብዙ ሰዎች እንዲደርስ አድርጉት። እንደዚህ አይነት ድንቅ የሆኑ ታሪኮችን መስማት የምትወዱ ከሆነ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው ቆንጆ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።